አረ በዛም እንዴ ሄድዳ በቃ እባክሽ እናቴ ተረጋጊ። ይኸውልሽ ተረጋጊ መጀመሪያ። ወይኔ ዛሬ በሆነ ሞቴ ልጄ ተረጋጊ እባክሽ። እንጠፍታለች አይደል እንዴ? እሺ እባክሽን ተረጋጊ። ቆይ ተረጋጊ እባክሽን ተረጋጊ። በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3 4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። አንተን እንገላለን ከዚህ ስራ ካልወጣ ሲሉኝ እሺ ብየው ነበር፣ ግን እሱ ድሮም አልወድህም ነበር። ስትመጣ ቤቴ ቅፍፍት ላይ ነበር። አንተማ የኔ ገዳይ ነህ። ሚጣ ማለት አክስታችን ልጅ? አዎ ከሷም ጋር ማለት የኛ ዘር ማንዘሮች ሁሉ ናቸው እንደዚህ ወንጀል ላይ የተሳተፉት። ትንሽ አስጊ ሁኔታ ላይ ነው ያለው። እንግዲህ ምስሉ ላይ እንደምትመለከቱት እንግዲህ ተሙ ያለበት ሁኔታ ቪዲዮም ለመቅረጽ አልተመቸንም። እንግዲህ ተሙ ያለበት ሁኔታ ትንሽ አሳሳቢ ይሆናል። መጀመሪያ ላይ እንዳላችሁ ቀላል ነገር መስሎን ነበረ። የጤና ሁኔታውም በቀላሉ የሚሻሻል መስሎን ነበር። ቤትም የገባ ሰዓት ላይ ደግሞ ወደ ጥሩ ጤንነት መጥቶ እንደነበረ ሕክምና ባለሙያዎች ነግረውን ነበር። ግን ይህን ነገር ደግሞ ባልነግርህም ደስ ይለኛል፣ ግን በቃ አማራጭ የለኝም ራሴን ለማውጣት ስለሆነ ንገረኝ። ባልነግርህም ደስ ይለኛል የምትለው ምንም አይነት ነገር ሊኖር አይገባም። ምክንያቱም እያንዳንዱ አንተ የምትነግረኝ ነገር ለእኔ በጣም ጠቃሚ ነው። ገባ? አዎ፣ ግን ያው ትናንትና ትንሽ ስሜትም ተረባብሾ ስለነበር ያለፈው እንትን ላይም ይሄኛው ደግሞ ሌላ እንትን ነውና ትንሽ ይከብዳል። አቤል ምን ማለት ነው እናት ነች? አቤል ምን ማለት ነው እናት ነች? ተረጋጋ። እንደዚህ እንደምትሆን አውቄ ነው። ቆይ እየቀለድክብኝ አይደለም አይደለ? ይኸውልህ በእያንዳንዱ ነገር ትተባበረኛለህ ስልህ እኮ እንደዚህ አይነት ነገር ላይ እናቴን ትጠቅሳታለህ ብዬ ሳይሆን ሌላ የደበከኝ ነገር ካለ ብዬ ነው። እናት ነች ማለት ምን ማለት ነው? ይህ ማለት እንዴት ነው ራሷ እዚህ ነገር ላይ ሆን ብላ ተሳትፋ አሁን እዚሁ ነገር ላይ እናቴ ልትኖርበት የምትችለው? እንዴት ነው ደንግጣ እንደዛ ልታስመስል የምትችለው? እንዴት ነው ታማለች ተብሎ ሐኪም ቤት ልተኛ የምትችለው? አቤል እኮ እሱ ላንተ ነዋ። ታዲያ ያንን ካላረገች ደግሞ ምንም ካልመሰላት እንዴት አንተ ያን ልትቀበል ትችላለህ? ልጄን የታረካት የታርጋት ነው ልጄን ብቻህን መጣህ ዛሬ? እንዴት ነው የምንረጋጋው? ስንት ቀኗ ነው ይኸው ከቤት ከቀረች? እባክህ ልጄ ምን አረካት ግን? ምንድን ነው በአንተ ስራ ምክንያት ልጄን በአንተ ስራ ምክንያት ተውስልህ ይሄን ሁሉ ጊዜ ይሄው ልጄን አስበላኸኝ። አሁን ደግሞ ልጄን በአንተ ምክንያት ነው ልጄን ለዚህ ያበቃኸኝ አንተ ነህ። እባክህ ልጄን እባክህ አምጣልኝ እባክህ። እኮ ትመጣለች። በቃ ተነሽ ተረጋጊ። አንተ ታውቃለህ ያለችበትን ታውቃለህ። እኔ ምን አውቃለሁ? ይኸውልሽ እናቴ በቻልሽው አቅም ምንድን ነው የተለየ ነገር የሰማሽው ነገር አለ? እኔ ምንም አልሰማሁም የተለየ ነገር። እባክሽን መናገር ያለብሽን እያንዳንዱን ነገር ንገሪኝ፣ አትደብቂኝ እባክሽ። ተነስ። እኔ ምን እደብቃለሁ? አንተ እኔ ምንድን ነው የማውቀውና ነው እኔን ደግሞ ጨምረህ ምንድን ነው የማውቀው? እኔ አውቃለሁ እንዴ ምን እኔ ውስጡን ምን እንደሚሰራ ምን አውቃለሁ? አሁን ደግሞ እኔ ሴራው ተባባሪ አድርጎ ልጄን ምን ሊያደርግ እንደፈለገ። እኔ ሴራ ተባባሪ አይደለሁም። ስትመጣ ራሱ እኔ ስትመጣ ፈርቼህ ነበረ። ነገረኛ ነገር ነህ ደግሞ። አሁን እኔን ምን አድርጊ ልትለኝ ነው እንዴ? አንተን አምኜ አልነበረም። እባክሽን ይኸውልሽ እናቴ ተረጋጊ እባክሽ። እንደዚህ መሆን የለብሽም። ተረጋጊ እባክሽን። ምንድን ነው ምን ልትለኝ ነው የፈለግከው? ቆይ ምን ማለት ፈልገህ ነው እንዴ? ሳሚ ቆይ ተረጋጋ። ሳሚ ቆይ ተረጋጋ። ይኸውልህ ንግስት አልታገተችም። በቃ ምን ማለት ነው? ምን ማለት ነው? ተረጋጉ። ምን ሆናችሁ ነው? እና ማናችሁ? እኔ እኮ ፖሊሶች መስላችሁ ነው መጀመሪያ የሮጥኩት። አይደለም ታውቃችኋለች እኮ አልኩ። ቀድማ ሰላም ያለቻቸው እሷ ናት። በቃ ነገርኩ። ይሄንን እኔ የምለው ብራዘር አንዴ ማስ ፈልጌሽ ነበር። ምናልባት ካላወቀኝ ወንድሟ ነኝ እኮ ብትሆን ታዲያ ንግስት እንዴ? ሳሚ ቆይ ተረጋጋ። ሳሚ ቆይ ተረጋጋ። ሳሚ
ቆይ ተረጋጋ። ተነሳ። ዝም ብለህ ተነስተህ ምንድነው አንተ እንደዚህ የምትረጋጋ? ለእኔ ንግስት መጥፋቷን አሁን እየሰማሁት ያለሁት እውነት ከሆነ ችግር የለውም እንፈልጋት ወይም አለችበት የተባለበት ቦታ ለመሄድ ዝግጁ ነኝ እኔ እንዳንድ ጓደኛ። ከዛ ባሻገር ግን በዋነኝነት በአንተ በአቀናባሪነት ቤዛ ጋር ያለውን መረጃ እኔ አምጥቼ ለአንተ ካሳየው አሳይቼ ግን ያኔ በሰላም የምናወራ አይሆንም። ትሰማኛለህ? የፈለገን አምጣ። እኔ ምንም እየቀጠቀጥኩህ ማለት ነው ሽባ አድርጌ እንድታወራለህ። ለምንድን ነው መቀጠቅጠኝ? ማን እሱንም ማሳይ ይሆናል። ቆይ ከፈተና መልስ አልተደዋወላችሁም? እሺ ተደዋውለናል እና ሁሌ እንደዋወላለን። ከፈተና መልስ ከክላስ መልስ እንደዋወላለን፣ እናወራለን እና ምን ይሁን የተጠርጣሪ እንዴት ያደርገኛል? እሷ ስለመጥፋቱ ጓደኛዬ ጋር አልደውልና ለመጨረሻ ጊዜ የተገናኘችው ከእናንተ ጋር እንደሆነ የፈለገውን ሄድ። አታስፈራረኝ። እምፈራ ሰው አይደለሁም እንዴ? ምን ሆነህ ነው? ከመንገድ አምጥተህ ዝም ብለህ ታስፈራረኛለህ እንዴ? ዝም ብዬም እኮ የገባሁልህ መጨረሻ አለሁ ብዬ እኔም እንዳንተ ማስፈራረው ነገር ምን ማለት ነው? ታስፈራራለህ? ሰማኛለህ ሰውዬ? እንዴ አንተ እያስፈራራኛ እንዴ? አጋጫ ጠጋሚ አንቺ እንደውም ወደ ዘጋ አንተ መከራት ከመጣች ሴት አቅልሃለሁ። እኔ መከራስ ይለወጣ ነው። አንተ ራስን ለማድረግ ለምትችለው እኔ እሷም ወንጀለኛ ነች፣ አንተም ወንጀለኛ ነህ። ማን ያረገ 10,000 ብር ለሰው ልካል ተብለህ ለወንጀል ማስፈጸሚያ ነው የሚባል ነገር አለ እንዴ? 10,000 ብር አውልክ ተናገረች እኮ የላክላት ልጅ ለምን እንደተቀበለች እና እሷ ያለችው ነገር ሁሉ እኮ እውነት ነው ማለት አይደለም። ምን ማስረጃ ያለ ሰው እውነት እንደሆነ እንዴ? ከልጅቷ በላይ እኮ ከባለቤቷ በላይ ማስረጃ ሊናገር የሚችል ማንም። ምናልባት እሷ ለኔ ያሰበችው ነገር ሊኖር ይችላል። እኔ አላቃቸውም ሰዎቹ ነው ይል ሰዎቹ ተደራድራል አይደለ? ከነዛ ሰዎች አልተደራደርኩም። መጡ ንግስት እንደዚህ ሆነ። እሷ ራሷ ስትሄድ ማለት ነው ችግር የለውም ዝም ብላችሁ ላቤል ማን ነው ለሳሚ ይሄን ነገር እንዲሰማ ብቻ ነው የተፈለገው፣ ስራውን እንዲያቆም ብቻ ነው የተፈለገው እና እሱ ሌላ ነገር እንዳይሆን ስለተፈለገ ነው። ንገሩት በቃ። ሰላም ውድ የተረታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ አብዛኞቻችሁ የተሙ ጉዳይ ያስጨንቋችሁ፣ የተሙ ነገር በጣም አሳስቧችሁ በተለያየ መንገድ ከኛ ጎን መሆናችሁን አይዟችሁ በርቱ እያላችሁ ብዙዎቻችሁ ሀሳቡን እየነገራችሁን ነበርና ኮሜንት ሴክሽናችን ላይም ለተሙ መልካም ምኞታችሁን እግዚአብሔር ይማር አላህ ያርገ የተለያዩ ነገሮችን እየነገራችሁን ያላችሁ ሰዎች አሉ። ከልብ እናመሰግናለን እውነት። ምክንያቱም እንደዚህ አይነት ነገሮች ነው እኛን የሚያበረቱን። እናንተ ከኛ ጎን መሆናችሁ ነው ተሙ ለተሻለ ሁኔታ ጤንነቱ ተመልሶ ወደሚወደው ወደሚያከብረው ብዙ ሰዎችን ወንጀለኞችን ለህግ ወደሚያቀርብበት ስራ የሚመለሰውና ያለበት ጭንቀት እንደራሳችሁ ጭንቀት አይታችሁ ጥሩ ነገር ላሰባችሁልን ከልብ እናመሰግናለን። ከዛ በተጨማሪ ደግሞ በምን አይነት መንገድ እናግዛችሁ ማለታችሁም ሁሌም እገዛችሁ ከኛ ጎን እንደሆነ ስለምታሳዩን ከልብ እያመሰገንን እናንተኛ የምታግዙበት አንድና አንድ መንገድ ነው ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ብቻ ከኛ ጎን መቆም ትችላላችሁ። ከዛ ውጭ ግን ላይክ እያደረጋችሁ ኮሜንት ሴክሽናችን ላይ አሁን እንደምትሰጡን አይነት ሀሳቦች በመስጠት ከኛ ጎን እንድትሆኑ ነው የምጋብዘው። እንግዲህ ሆንዬ እንግዲህ ያው አንተም እንደተናገርከው ነው በብዙ ነገር ተሙን ማገዝ እየፈለጋችሁ ነው። ውድ ተመልካቾቻችን ያው ሳሚም እንደተናገረው እንግዲህ አንድ ነገር ብቻ ነው እኛ ከእናንተ የምንፈልገው ሀሳባችሁን ለኛ ከሰጣችሁን ኮሜንት ላይ ያው አሁንም እያላችሁ ነው እግዚአብሔር ያበርታችሁ እግዚአብሔር ያጽናችሁ እያላችሁ ለኛ ድጋፍ እየሆናችሁን ነውና እንዲሁም ደግሞ ተሙንም ያለበት ሁኔታ እየጠየቃችሁ ስለሆነ እሱ ለኛ ከበቂ በላይ ነው። ከጎናችን መሆናችሁ በራሱ ለኛ እንደ ድጋፍ ነውና ዋናውና ትልቁ ነገር እሱ ስለሆነ ለኛ ሁሌም ከጎን እንድትሆኑ ነው የምንለው። እንዲሁም ደግሞ ተሙ ያለበት ሁኔታ አሁን ላይ ትንሽ ወደ አስከፊ ሁኔታ እየገባ ነው ማለት ቀላል መስሎን ነበረ ነገሮች። እኛም ትንሽ ቸኩለንም እሱንም እዛ የሚጠብቀው ስለሌለ ቸኩለን ወደ ቤት አምጥተነው ነበረ። ግን ያለው ነገር እዚህ ከባድ እየሆነ መጥቷል። አንገቱ ላይ የደረሰው ነገር ትንሽ አሳሳቢ ሁኔታ ደርሷል። ትንሽ የደም ስሩም እንትን አይነት ነገር ብቻ የሆነ በሆስፒታልኛ ቋንቋ ያወሩት ብዙ ነገር አለ እንደዛ ነገር ብለውን እና አሁን ትንሽ አስጊ ሁኔታ ላይ ነው ያለው። እንግዲህ ምስሉ ላይ እንደምትመለከቱት እንግዲህ ተሙ ያለበት ሁኔታ ቪዲዮም ለመቅረጽ አልተመቸንም። እንግዲህ ያነሳነው አንድ ምስል ብቻ ነው። እንግዲህ በአጋጣሚ እሱንም አስፈቅደን የስራው ሁኔታ ነግረናቸው ነው። ብዙም ገብተን ሁላ ለመከታተል ያን ያህል እንትን ስላልሆነ ለዛ ነው እንግዲህ ከሱ ጋር ቆይታ ያላረግንላችሁ። ብቻ ያለውን ነገር ግን እየተከታተልን ለእናንተ የምናሳውቃችሁ ይሆናል። ትንሽ ያው እንግዲህ አሳሳቢ ሁኔታ ነው። እንግዲህ ያው እስቲ ወንድማችንን እናንተም በጸሎት እርዱ እንላለን። ልክ ነው። እንግዲህ ተመልካቾቻችን ዮኒም እንዳላችሁ ነው ተሙ ያለበት ሁኔታ ትንሽ አሳሳቢ ይሆናል። መጀመሪያ ላይ እንዳላችሁ ቀላል ነገር መስሎን ነበረ። የጤና ሁኔታውም በቀላሉ የሚሻሻል መስሎን ነበር። ቤትም የገባ ሰዓት ላይ ደግሞ ወደ ጥሩ ጤንነት መጥቶ እንደነበረ ሕክምና ባለሙያዎች ነግረውን ነበር። ግን የተለያዩ ከሀገር ውጭ ያሉ ዶክተሮች ብዙ እኛን የሚደግፉን የቆምንበት ዓላማ እውነትን የያዘ ስለሆነ ለእውነት የቆሙ ዶክተሮች ይኖራሉና እነሱ በተለያየ አይነት መንገድ እውነት ለመናገር በጣም ብዙ ዶክተሮችን እናመሰግናለን እየረዱን ያሉትና የተሙ ያለበትን ሁኔታ በተሻለ ምርመራ አድርገውለት
ትንሽ የከፋ ነገር እንደገጠመውና ዮኒም እንዳላችሁ ለእናንተ ምስሉ እናስቀምጥላችኋለን። ያለበትን ሁኔታ ትንሽ ባስወዳለ ነገር እየሄደን ያለው ከዛ ሁኔታ ውስጥ ለመውጣት ደግሞ በቻልነው አቅም ያሉት ዶክተሮች እንዲረባረቡ ከሀገር ውጭም ያሉ ዶክተሮች በደንብ እንዲያድኑ እየጣርን ያለበት ሁኔታ ነው ያለ ነው። እኔና ዮኒ ነውን በዋናነት ነገሮችን ኬዞችን እያያዝን ያለ ነው። እንግዲህ በእኔም በኩል እህቴ ታገታ በተለየ መንገድ እየፈለግናት እንደሆነና እኔ ጋር ተያይዞ ያለው ግለሰብ አንዳንድ መረጃዎችን እየሰጠኝ እንደሆነ ለእናንተ ማሳያችሁ ነው የሚሆነውና በዛኛው ተወጥሮ ያለው ዮኒም ደግሞ በቻለው አቅም የራሱን ነገር ገመና ላይ እየተንቀሳቀሰ ስለሆነ ብዙ ጥረቶች አሉ። እነዚ ጥረቶች መሀል ሆነን ደግሞ ለከፋ ነገር ተሙን እንዳያደርሱት በተለየ መንገድ ህይወቱን እንዳያጠፉት በሚል እዛም ልባችን ተሰቅሎ ያለበት ሁኔታ ነው ያለ ነው እና ከየትኛውም ጊዜ በላይ አስከፊና አጣብቀኝ ሁኔታ ላይ ነው ያለ ነው። ወንድማችን ተሙ በዚህ ሰዓት ቢኖር ኖሮ ምናልባት ነገሮች አልጋ ባልጋ ሆነው ወንጀለኞችን በዚህ ልክ የልቤ ልብ አግኝተው የሚሄዱ በጎዳና ባልተፈጠረ ነበር። ነገር ግን ሁሉም ነገር ለመልካም ነው። ሁሉም ነገር ለበጎ ነው። እግዚአብሔር መልካም ነው እና ነገሮችን በጥሩ መንገድ እንደሚያስተካክልልን ተሙም ወደሚወደው ወደ ቀደመ ስራው እንደሚመለስ እርግጠኛ ነኝ። በጣም ዮኒዬ። አዎ መቼም የማይቀር ነው እንግዲህ ተስፋ ነው ለሰው ልጅ ትልቁ ነገር ተስፋ ነው እና እኛም በወንድማችን ላይ ተስፋ የምንቆርጥ አይሆንም። ይመለሳል፣ ወደዚህ ነገር ተመልሶ ይመጣል። እነሱ እንዳሳባቸው ቢሆን እዛው ገለውት ለመጨረስ ነበር እና ያ ነገር አልሆነላቸውም፣ አልተሳካላቸውም። አሁን ግን ትንሽ ያው ያለበት ሁኔታ አሳሳቢም ቢሆን ወንድማችን የመዳን ተስፋ አለው እና ይድናል፣ ይመለሳል፣ ከኛ ጋር ቆሞ ወንጀለኛን ለህግ ያቀርባል፣ የተበደሉትንም እንዲሁም ባቸውን ያብሳል ብለን እንግዲህ ተስፋ እናደርጋለን ማለት ነው። እንግዲህ ያው እንደምታውቁት እኔም ገመና ላይ እንግዲህ ከዚሁ ጋር የተያያዘውን ኬዝ የሹፌሩ ኬዝ እንግዲህ ያው የኛ ሹፌር ሆኖ ሲያገለግል የነበረው እንግዲህ ክዶን ተሙም አንገቱ እንደዚህ ሊሆን የቻለበት ምክንያት ዋነኛ ምክንያቱ እሱ ነው እና የእሱ ምክንያት እኔ በገመና ሾው ላይ ይዤ እየመረመርኩ ነው ማለት ነው። እንግዲህ እሱም ላይ አንዴ የደረስኩበት ደረጃ አለ። እስቲ ነገሮችን እንግዲህ እኔም በዛ በኩል ሳሚም በዚህ በኩል እያለን እንግዲህ ነገሮችን እያጣራን እየመረመርን ነው ማለት ነው። እንግዲህ ሳሚም አሁን አንተ አንድ ጉዳይ ገጥሞ ወደዛ ልትሄድ እንደሆነ እየነገርከኝ ነው። እንግዲህ የቴን ጉዳይ በተለየ ሁኔታ እየተከታተልኩ እንደሆነ ታውቃለህ። ምክንያቱም እህት የታገተችበት መንገድ ልክ አይደለም። በራሷን ፈቃድ ሄደች። ብቻ ብዙ ነገሮች አሉና እሱን ማጥራት መቻል አለብን። ምክንያቱም የእህቴ ነገር ላይ ከደረስን ነገ ከነገ ወዲያ ተሙ ላይ ይህንን ወንጀል ያደረሱት ሰዎች ላይ መድረሳችን አይቀርም። እያንዳንዱ ሰንሰለት ተያያዥነት አለው በገመናም በተረታም እየሄደ ያለው ነገር እና በቻልነው አቅም ደግሞ ይህንን ነገር ለማስተካከል ምርመራዎች ጥሩ በሆነ መንገድና ስልታዊ በሆነ መንገድ መሄድ መቻል ስላለባቸው በቻልነው አቅም ነገሮችን ለማስተካከል እንሞክራለን። ተመልካቾቻችን እንግዲህ ትርታም ላይ ገመናም ላይ ዮኒም ተደጋጋሚ ጊዜ ይላቸዋል እና እናንተ ከኛ ጎን መሆን የምትችሉ ቻናላችንን ሰብስክራይብ በማድረግ ነው። ሁልጊዜ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ደግሞ የደውል ምልክቷን እየተጫናችሁ ከሼር በኋላ ደግሞ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ ማድረግ በራሱ ለእኛ ከበቂ በላይ ድጋፍ ነው፣ ከበቂ በላይ እርዳታ ነው እና ይህንን ነገር ሁሌም አትርሱ ላለው ተመልካቾቻችን። እንግዲህ በቃ አንተም ጉዳይ አለህና ወደ ጉዳይ መሄድ አለብህ። እኔም እንግዲህ ያው ጉዳይ አለኝ፣ ያው ያዝኩትን ኬዝ መመርመር ስላለብኝ እዛ ነገር ላይ እንግዲህ እንትን እንበል። እንግዲህ ይቅናህ ነው የምለው ሳሚ፣ ያው እንዳታስብ ምንም እንትን አይደለም። እህትህ እንግዲህ ያው ትገኛለች። ያለው ነገር ትንሽ አሳሳቢ ቢሆንም አይዞ፣ ለማንኛውም በርትተ ስራ ነው የምለው። እኔም እንግዲህ በዛ በኩል ያለውን ነገር እስኪ ያጣራለሁ፣ ነገሮችን ትልቅ ደረጃ እንደርሳለን ብዬ አስባለሁ ሳሚዬ። እሺ እንግዲህ ተመልካቾቻችን የተወሰነ ነገር ለእናንተ የተሙን ሁኔታም ልናሳያችሁ ብለን ይህንን ነገር እንትን እያለን ያለ ነው። በቻልነው አቅም ነገሮች ላይ ፍሬ የሆኑ ነገሮችን ስንይዝ እናንተን እንደ ቤተሰብ ነው የምናየው። ሁልጊዜም እያንዳንዱ የሚፈጠሩትን ነገሮች ካሜራ አብርተን ለእናንተ ለማስቀመጥ እንፈልጋለን። ስለዚህ ሁሉንም ነገር እያያችሁ ከኛ ጎን በመሆን እንድትደግፉን እያለን በአክብሮት እንጋብዛለን። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች፣ ወንጀለኞች ለህግ የሚቀርቡበት ሚዲያችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጋበዝን እኔና ዮኒ ወደ ጉዳያችን እንሄዳለን ማለት ነው። አብራችን ቆዩ። በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ
በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ሰላም፣ ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ባለፈው ጊዜ ላይ እህቴ ታግታ እንደነበርና በእህቴ መታገት ደግሞ የደረሰብንን ከፍተኛ ነገር አይታቸዋል። በቻልነው አቅም ደግሞ እህቴ ካለችበት ሁኔታ ለማውጣት የቻልነውን ጥረት እያደረግን ያለ ነው። ከዛ በተጨማሪ ከዛ በፊት የደረሰብን ብዙ ነገሮች ነበሩ። ወንድሜ ተሙ ብዙ ነገር ደርሶበት ታንቆ፣ ከዛ በተጨማሪ አንገቱ ላይ ጉዳት ደርሶበት የአልጋ ቁራኛ ሆኖ እንደነበረ አይታቸዋል። ብዙዎቻችሁ በኮሜንት ሴክሽናችን ላይ ለተሙ ያላችሁን ፍቅር፣ ለተሙ ያላችሁን አድናቆት፣ ከዛ በተጨማሪ ደግሞ ካለበት ነገር እንዲወጣ በጸሎት በተለያየ መንገድ እንደምታግዙት ከጎኑ እንደምትቀሙ ስትነግሩን ነበረ። ከዛ ውጭ ደግሞ እህቴ በመታገቷም እኔን ስታበረቱኝ ስታጠናክሩኝ፣ አይዞ እህት ትገኛለች፣ ወደ ተሻለ ቦታ ትደርሳላችሁ፣ ወንጀለኞችን ለህግ ለፍትህ ታቀርባላችሁ ብላችሁ ከኛ ጋር እንደነበራችሁ ከኛ ጋር እንደምትቆሙ ተደጋጋሚ ጊዜ ስለምትነግሩን ከልብ እናመሰግናለን። አሁንም ሀሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ እየመጣችሁ ያንን ነገር በማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን መሆናችሁን እንድታሳዩን በአክብሮት እገልጻለሁ ማለት ነው። ተመልካቾቻችን እንግዲህ ያለፈው ጊዜ ላይ ስሜታዊ ሆኜ ሳሚ ይሄ ነገር ለምን ሆነ ለምን ስሜታዊ ትሆናለህ ላላችሁኝም በጣም ይቅርታ። እንግዲህ የቤተሰብ ጉዳይ ነው። እንደዚህ አይነት ሁኔታ ላይ ስንሆን ደግሞ በቻልነው አቅም አንዳንዴ ነገሮች ከተለያየ ነገር ቁጥጥር ውጭም ሊሆን ይችላሉ እና ከዛ የተነሳ ስለሆነ በዛ መንገድ ተረድታችሁ ላለፈው ነገር ይቅር እንድትሉኝ እየጋበዝኩኝ ዛሬ የዛኔ አቤል የተባለው ግለሰብ ወይ ደግሞ የእህቴ ፍቅረኛ እንደነበር የተናገሩ ግለሰብ እኛ ጋር ቆይቶ የተለያዩ ነገሮችን አምኖልን ሁሉ ነገር ለእናንተም ለእኔም እንደሚነግረን ቃል ገብቶ እንግዲህ እዚህ ቦታ ላይ ይዘን ተገኝተናል ማለት ነው። እስቲ እሱ ምንድን ነው የሚለን? ስለ እህቴስ የተለየ የሚነግረን ነገር አለ? ከዛ በተጨማሪ ከነሱ ውጪ ማን ነው እዚህ ውስጥ ያለው? አብረን የምናየው ይሆናል። ተመልካቾቻችን አብራችሁን ቆዩ። እሺ አቤል፣ እንግዲህ ባለፈው ጊዜ ላይ ጥሩ ባልሆነ መንገድ እኔ እናንተ አውርተን ነበር እና ብዙ ነገር መሀላችን ተፈጥሯል። ብዙ አይነት ግጭቶች አሳልፈን ነበረ። በመጀመሪያ ደረጃ ተመልካቾቻችን ለእናንተ የምንናገር እንፈልገው እህቴ የፍቅር ጓደኛ እንዳላት አላቅም ነበር። እውነት ለመናገር ጓደኞቿ መክሊትና ቤዛ ሲነግሩኝ ነው ይህንን ነገር የሰማሁት። ከአንድ ዓመት በላይ አብራ የቆየችው የፍቅር ጓደኛ እንዳላት ነው እንግዲህ የሰማሁት። እሱም እኛ ጋር በቆየበት አጋጣሚ ያንኑ ነው የነገረን። ከአንድ ዓመት በላይ በፍቅር ግንኙነት ውስጥ እንደነበሩና ብዙ የነገረኝ ነገር አለ። እናንተ ግን ከኔ እኩል መስማት አለባችሁ ብለን ስላሰብን ነው እዚህ ቦታ ላይ አቤልን ይዘን የመጣ ነው ማለት ነው። በመጀመሪያ ከእህቴ ጋር የነበረ ግንኙነት ምን ይመስል ነበረ ከሚለውን ጀምር አቤል፣ ለመግቢያ ያህል። እሺ፣ ያው ከእህቴ ጋር ባለፈው እንደነገርኩ ዩኒቨርሲቲ እንደገባን የተዋወቅነው። እንደገባን የሆነ ከ4 ወር ከ5 ወር በኋላ ነው ጓደኝነቱ የተጀመረው። ያው መንገድ ላይም ምግብ ላይ የሆኑ ቦታዎች ላይ ትተያያለህ፣ በዛ በወሬ ወሬ ትተዋወቃለና ከዛ ጀምሮ ነው ትውውቃችን የነበረውና ነገሮች አሪፍ እየሆኑ እየተዋወቅን በደንብ እየተግባባን መደዋወል ማውራት ትጀምራለህ። አክቹዋሊ ከሁሉም ጋር ነበር የምናወራው፣ ሶስቱም አንድ ላይ ነበር የሚሆኑት። ከዛ ክላስም አጋጣሚ ተመሳሳይ የሆነ ፍሬሽማን እያለን እና እሱ አንድ ላይ ሆነው ከዛ በተለየ ከንግስት ጋር ዝም ብለን ማውራት ጀመር። እንደዚሁ ለመፎጋገር ምናምን ስንጀምር በቃ እያደገ ቀስ እያለ 2 ዓመት ምናምን ዝም ብሎ ማዛግ ነው። ገብተዋል መፎጋገር አንተና እሷ ግን ምንድን ነው ምናምን አይነት ጥያቄ ነበረ። ከዛ በኋላ ያው ካምፓስ ምናምን የሚታወቀው እንደሆነ ነው፣ ግን ስቲል አልጀመርንም ነበር በዛ ሰዓት። ከዛ በኋላ ነው መጨረሻ አካባቢ ጀመርን እሱን ነገር እና ከዛ በኋላ አንዱን ዓመት በቃ አሪፍ ጊዜ እንደዚህ በደንብ ታውቆ ምናምን ግቢ ውስጥ ከኔ ጋር እንደሆነች ምናምን በደንብ ታውቆ ነበረ የፍቅር ግንኙነት የነበረን። አሪፍ ጊዜ ነበር የምናሳልፈው። ጥሩም ጓደኛሞች ነን። ከጓደኝነት የተነሳም ፍቅር ስለሆነ አሪፍ የፍቅረኛሞች ጊዜ ነው የነበረን። እስቲ አሁንም እንደዛ ነው። ያው ይሄ ነገር ስለተፈጠረ የማይሆን ነገር ስለተፈጠረ ነው እንጂ ነገር ይሆን። እሺ እንግዲህ እንዳልኩ ከኔ ጋር በነበረም ጊዜ ብዙ ነገሮችን ለመናገር ሞክሬ ነበረ። ምንም አውቀው ነገር የለም እንደዚህ አይነት ግንኙነት ውስጥ እንዳለች። በእርግጥ ያው ወንድም ነኝ፣ የሚፈራ ነገር ሊኖር ይችላል። ነገር ግን አሁን እህቴ ያለችበትን ሁኔታ በፍጹም አላውቅም። በቻልኩት አቅም ለተመልካቾቼም ክብር፣ ለእነሱም መልእክት፣ ከዛ በተጨማሪ ደግሞ ከዚህ የባሰ ነገር ገጥሞናል። ተሙ
ምናልባት ላታቆም ትችላለህ። ነገር ግን አንገቱ ላይ ከፍተኛ ጉዳት ደርሶበት ያልከ ቁራኛ ሆኖ ነው ያለውና እሱ ጋርም በዚህ ጋር በኩል ደግሞ የእህቴን ጉዳይ የተለያዩ ነገሮች እያያዝን ስለምንሄድ ተመልካች ደግሞ ሁሌም አክብሮ እንደ ቤተሰብ ከኛ ጎን ስለሚቆም ለእነሱ ክብር ስንል ነው ረጋ እያልን ተደጋጋሚ ጊዜ የምናወራውና እህት ያለችበትን ሁኔታ አላውቅም። እውነት ለመናገር ከአውሬዎች ጋር እንዳለች ነው የሚገባኝ። ሴት ልጅ ነች፣ ወጣት ነች። ምን አይነት ነገር እንደሚፈጠርባት አላውቅም። ከዚህ ባሰ የከፋ አደጋ ሊደርሳት ይችላል እና እዚህ ነገር ላይ ደግሞ ቀጥተኛ ግንኙነት ያለህ አንተ እንደሆንክ ነግረኸኛል ተደጋጋሚ ጊዜ። ከቴጋ የነበረ የፍቅር ግንኙነት አለ። ወደዚህ ነገር ግን ስትገቡ ማለት እንዴት ሀሳቡ መጥቶላችሁ ልትገቡ ቻላችሁ? ባለፈው የነገርከኝ ነበር እህቴ በፍቃዷ ወደዛ ቦታ ላይ እንደሄደች የተፈጠረው ነገር ሁሉ ድራማ እንደሆነ አስረድታኝ ነበር እና ይህንን ነገር ለምን ስትሉ አሰባችሁት? ያው ስለ ከንግስት ጋር እኔ አላቃቸው በግሌ እነሱ ጋር ምንም አይነት ግንኙነት የለኝም። ከዚህ በፊትም ምንም አይነት ትውውቅ የለንም ነበር። ንግስት ታውቃቸዋለች። በምን እንዳወቀቻቸው እንዴት እንዳወቀቻቸው በአንተ ምክንያት መሰለኝ ያውቋታል። እሷን በአንተ ምክንያት እና የሆነ ቀን የሆነ እንደዚህ አይነት ነገር እንደዚህ አይነት ሰዎች ወንድሜን የሚፈልጉ ሰዎች ናቸው እና የሆነ የጀመረባቸው ነገር አለ። እሱን እንዲያቆም እየጠየቁት ነበረ። ተሙ የሚባልም ጓደኛ አለው ከተሙ ጋር የሚሰራው ስራ አለ እና እሱን እንዲያቆምና ከዛ ውጭ እንዲሆነ ራሱን እንዲያገል እየጠየቁት ነበረ እና ለእሷ የነገሯትን ነው የምነግርህ። አሁን እሷ ለእኔ የነገረችኝም ማለት ነው እና እሱም እምቢ እንዳላቸው እና አንቺን እንደ ማስያዣ እንድናረግሽ አይነት ወሬን ያወራት እሷ እና ለዛ ደግሞ ገንዘብ እንደሚከፍሏት አሪፍ ገንዘብ እንከፍልሻለን፣ ስለዚህ አንቺ ምንም ነገር አይደርስብሽም፣ ልትተማመኝብን ትችያለሽ፣ ዋስትና እንሰጥሻለን ምናምን ተባብለው በብዙ ነገር የምትሄድበትን ተነጋግረው ምናምን ማለት ህጋዊ በሆነ መንገድ ነው። ያው አንተ ጋር የሚሆነው ነገር ያው ልክ ላይሆን ይችላል። በእነሱ መካከል ያለው ነገር ግን ስምምነት ነው። ስምምነት ከሆነ ደግሞ ህጋዊ ነው ለሁለቱ። ስለዚህ መጣችና እንደዚህ አወራችኝ። አቤል እንደዚህ ሆኗል እና ደግሞ ይሄ አሪፍ ገንዘብ ነው። ከካምፓስም ወጠን የሆነ ነገር እንሰራለን። ገባህ አይደለ? ያው ነገንም ከማሰብ አንጻር ነው የሚከፍሉን ነገር አለ። ስለዚህ አንተም ታውቃለህ፣ አንተም የሆነ ነገር ቢሆን እንኳን አንተ እንደ ዋስትና ገብተዋል። እኔ ሁሉንም ነገር አውቃለሁ። የሆነ ነገር ቢፈጠርም መጠቆም ይችላሉ ማለት ነው። ብቻዋን አልነበረችም። ስለዚህ ያለውን ነገር አወራን፣ በቃ ተስማማን። ታውቃለህ እኛ ካምፓስ ተማሪ ነኝ እኔ። በዛ ሰዓት ገንዘብ ያስፈልጋል፣ ክፍያዎች፣ ወጪዎች፣ ብዙ ነገር ይኖርብሃል። ምናልባት አንተም ወጣት ስለሆንክ ልትረዳኝ ትችላለህ። ያስፈልጋል ገንዘብ እንዳንድ ወጣት። ወድህ አሁን ቁማር ምናምን ሲጫወት ልታገኝ ትችላለህ። ጎዶሎ ለመሸፈን እንጂ ሱስ ያለበት ምናምን አይኖርም። የሆነች ብር አገኛለሁ ነው። ልክ ባይሆንም ቁማሩ ግን ተስፋ ነው የሆነች ብር ማግኘት። ካምፓስ ውስጥ ቆይ አንዳንዴ በጣም ብዙ ነገሮች ይቸግረዋል ምናምን። ከቤተሰብ ውጭ ነው የምትኖረው። አንዳንዴ ደግሞ የቤተሰብህም አቅም ያንተን ፍላጎት በደንብ ማሟላት ላይችል ይችላል። ስለዚህ በቃ አንዳንድ ድጋፎች ያስፈልገዋል። ከዛ አንጻር ያቀረበችልኝ ነገር አሪፍ ነው። ከዛ ደግሞ መወዳት ልጅ ናት፣ ፍቅረኛዬ ናት። ከእሷ ጋር አሪፍ ጊዜ፣ ጥሩ ወደፊት እንዲኖረኝ ይፈልጋለሁ፣ እንዲቀጥል ነው የምፈልገው። ያቀረበችልኝ ሀሳብ እሷንም እኔንም የሚጎዳ አይደለም። ከዛ ባሻገር አንተንም የሚጎዳ አይደለም። እኛ ያሰብነው አንደኛ ገንዘብ ተከፍሎ፣ ሁለተኛ ወንድሜ ከእንደዚህ ከማይሆን ነገር ውስጥ አንደኛ እነሱ እየዛቱ ነው፣ ወንድምሽ የማይሆን ነገር እየሰራ ነው። ገባህ አይደለ? የማይሆን ነገር እየሰራ ነው። ይህን ነገር የማያቆም ከሆነ የሚደርስበት ነገር የከፋ ነው የሚሆነው። ስለዚህ እኛ አሁን ሌላ ነገር ከመፈጠሩ በፊት በእንደዚህ አይነት መልኩ እንሞክረው ብለን ነው። ፈቃደኛ ከሆንሽ ይህንን እናድርገው፣ ካልሆንሽ ግን በግድም ቢሆን ማድረጋችን አይቀርም። ግን እኛ በዛ ልክ መሄድ ስላልፈለግን ነው። ስለዚህ ይህን ነገር የምትቀበይ ከሆነ አሏት፣ ተቀበል። ከዛ እንዳልኩ ፈቅዳ ምናምን ሄደች። እነሱ የሚፈልጉት ቦታ ያው ቦታው እነሱ የመረጡት ቦታ አለ፣ እዛ ሄድን ማለት ነው። ከዛ በኋላ የሆነ ነገር ሲፈጠር እኔ ከፊት ሆኜ እንዳወራ ነበር። ለዛ ነው መጀመሪያም እንዳታውቅ የፈለጉት። ከዛ አንጻር ነው። ስለዚህ የተፈጠረው ነገር ይሄ ነው ከመጀመሪያ። እሺ አቤል፣ እንግዲህ ጥሩ ቆይታ ነበረን ካንተ ጋር እኛ ጋር ባደርክበት ጊዜ ላይ እና
መጀመሪያ ያንን ሁሉ ነገር ለምን እንደካድክ ከዛ በኋላ ደግሞ ወደ ማመን መጥተህ ከኔ ጋር እንደተባበርክ እየነገርከኝ ያለው አሁንም አንተን በተለየ መልኩ ማይበት በተለየ ህግ ያንተን ዳኝነት እንዲይዘው ማድረግበት ምንም አይነት ምክንያት የለኝም። የገባባቸው ነገሮች ይገቡኛል። አላስፈላጊ ወንጀል ላይ ተሳትፈ ከሆነ የምትገኘው ምናልባት ከነዚህ ሰዎች የተለየ ጥቅም የምታገኝ ከሆነ በዛ በተጨማሪ ወንጀል ላይ ተሳታፊ ሆነ ከተገኘ ብቻ ነው የእስር የተለያየ ነገር ሊዳረግብህ የሚችለው እንጂ እስካሁን ባለህ ነገር ላይ የተለየ ነገር ስላላየውብህ ነገሮችን በቻልኩት አቅም ለማስተካከል እሞክራለሁ። ይህንን ላደርግልህ የምችለው ግን በቻልከው አቅም አንደኛ ንግስትን እንዳገኛት ነገሮችን እንድታመቻችልኝ እፈልጋለሁ። ከዛ በተጨማሪ ግን የተለየ የምትላቸው ለእኔ መንገድ ያሉብን ነገሮች ስትነግረኝ ጭምር ነው። እስካሁን የነገርከኝ በጣም ቆንጆ ነው እና እንግዲህ ከንግስት ጋር ለገንዘብ ስትሉ ከዛ በተጨማሪ ደግሞ እኔ ላይ ምንም የተለየ አይነት ጉዳት እንደማይደርስ ስላሰባችሁ ነው ይሄንን ነገር ያደረጋችሁት። ያ ከሆነ ለምን ይሄን ለማድረግ በቃችሁ? ምክንያቱም እኔ ላይ ጉዳት የማይደርስብኝ ከሆነ እናንተ ደግሞ በገንዘብ የምትጠቀሙ ከሆነ እነዛ ሰዎች ከእናንተ ሊያገኙ የፈለጉት ጥቅም ምንድን ነው? እኔን ከዚህ ስራ ዞር በማድረግ ምንድን ነበር የሚጠቀሙት? እውነቱን ለመናገር እኔ አላቅም። ይመስለኛል ከተሙ ጋር ያላቸው የሆነ ግንኙነት አለ በሰፊው። ያው ሰው ዛሬ ላወቀው ሰው ሁሉ ገመናውን አይነግርህም እኮ፣ ግን ከአንተ የሚፈልጉት ነገር አለ። አንደኛ የጀመረው ስራ ልክ ስላልሆነ እሱን እንዲያቆምልን ነው። በቃ አካሄዱ ደስ ስለማይል እሱ እንዲያቆምልን ነው ያሉ። ከዛ ባሻገር ግን ዝርዝር ነገር አልነገሩንም። ምክንያቱም ሚስጥራቸው ነው የነሱ፣ አሳልፎ አይሰጡንም። ስለዚህ እኛ ያንን ሚስጥር አወጣንባቸው ወይ የሰሩት ነገር ያለው ልክም ላይሆን ይችላል፣ ልክም ሊሆን ይችላል። እንግዲህ ከአንተ ጋር የሚያጣላችሁ እሱ ነው። ወይ አንተ የደረስክበት ነገር አለ እነሱ ጋር፣ ወይ እነሱ እንዲታወቅባቸው የማይፈልጉት ነገር አለ ማለት ነው። ስለዚህ እሱ ስለሆነ እንዲታወቅ የማይፈልጉትን ነገር ለእኔ አይነግሩኝም። ቢነግሩ ከአንተ ጋር ምን ያጣላቸዋል? ኦልሬዲ የታወቀ ነገር ከሆነ ስለዚህ እሱ እንዳይታወቅ ምናልባት ወንጀልም ሊሆን ይችላል፣ እኔ አላቅም። ገባ አይደለ? ግን ተሙ እየሰራው ያለው ነገር ልክ አይደለም፣ ጥሩ አይደለም፣ የሚያጣላ የሚያጋጭ ነው ምናምን ነው ያሉን። ስለዚህ እኛ ሌላ ነገር ከማድረጋችን በፊት አንቺን እንያዝሽና ንግስትን ያሏት እንደዚህ ነው፣ እንያዝሽና በሰላማዊ መንገድ እናወረው። እኛ ሌላ ግርግር ሌላ ነገር እንዲፈጠር አንፈልግም። ከፈለገ ግን እዛ ድረስ መሄድ እንችላለን። ግን ይሄንን በቀላሉ መፍታት የምንችለው ነገር እያለ ዝም ብለን እኛ ትልልቅ ሰዎች ነን አይነት ወሬ ነው ያወሩትና ከዛ የዘለለ ነገር የነገሩኝ ማቆም ነገር የለም እንዳልኩ። እንግዲህ አንተና ንግስት ያላችሁን የፍቅር ግንኙነት በተወሰነ መልኩ ስታስረዳኝ ነበረ እኔ ጋር በቆየበት ሰዓት እና ከዛ ውጪ በተለያየ አይነት ስልክ እንደምትደውልልህ ነግረኸኛል። ይሄ ነገር ከተፈጠረ በኋላ እንኳን እኛ መሀል ቁጭ ብላ ደውላ እኛ ስናነሳው ያንን ስልክ ለማንሳት ፈቃደኛ አይደለችም። ስልኩ ወዲያው ይዘጋል። ከዛ በተጨማሪ ደግሞ ሲግናሉንም ማግኘት አንችልም ያንን ስልክ። ይሄ ማለት የሆነ የተደበቀ ነገር አለ፣ ለአንተ የተለየ ነገር ስላላት ነው። ይሄ የተለየ ነገር የመጣው ከምንድን ነው አቤል? አብራችሁ ካሳለፋችሁ ጊዜ አንጻር ነው? ከዛ ውጪ ለአንተም ስትል ወደዚህ አይነት ነገር ውስጥ እንደገባች ለአንተም ለእኔም ስትል ነው ይህን ነገር እያደረገች ያለችው። አንደኛ ያልጎዳም፣ ሁለተኛ ፋይናንሻሊ ጥሩ መሆን ስለምትፈልጉ ያንን ነገር ለማድረግ ነው ወደ እንደዚህ አይነት ነገር ውስጥ የሄዳችሁት እና ይሄ ሁሉ ነገር ሲሆን ለምንድን ነው ለአንተ የተለየ ነገር ልታደርግልህ የቻለችው? አንተም ደግሞ ወደዚህ አይነት ነገር ውስጥ ስትገባ ማለት ወንድ ልጅ ነህ፣ ብታጣም አላስፈላጊ ነገሮች በአንተ መንገድ ቢያልፉም አንዳንድ ጊዜ ነገሮችን መቻል የሚባል ነገር አለ አይደል እንደ ወንድ። ምክንያቱም ህይወት ለእኛ ሚዛናዊ አይደለችም። ብዙ ፈተናዎች፣ ብዙ ችግሮች ይገጥሙናል። አብዛኛው ቻሌንጆች ወደኛ ነው የሚያደሉት እና ከመሬት ተነስተን የምንወደድ ፍጥረቶች አይደለንም። ያ ሆነ ማለት ደግሞ በቻልነው አቅም ነገሮችን ተቋቁመን ጠንክረን ማለፍ መቻል ያለብን እኛ ነን። ይህንን ነገር ለማድረግ እንዴት ፈቃደኛ ልትሆን አልቻልክም? ያው አንዳንዴ እኮ ጓደኝነት እኮ ይሄ ነው ጥቅሙ አይደለ? ጓደኛ ስትሆን ከጓደኝነትም አልፈን ደግሞ እኛ ነገ ህይወት ይኖረናል ብለን የተሳሰብን ሰዎች ነን። ገባ አይደለ? ዝም ብለን ተዋውቀን ሰው መንገደኛም እኮ ይረዳል አይደል? የመንገድ ላይ ላወቅከው ሰው እኮ በጎነትን ትሰጣለህ። ስለዚህ ያ ለእኔ ያደረገችው አንደኛ በጎነቷ ነው። ሁለተኛ ንግስት በጣም ቀና ሰው ናት። እሱም ነው አብሮ ያቆየን እንጂ እንደኔ ባህሪ እንደኔ አንዳንድ ነገሮች ጥሩ ላልሆን ይችል ነበር። ግን እሷ በጣም ሰፖርቲቭ ናት። ገባህ አይደለ? ደስ የሚል ባህሪ ያም ነው ያቆየኝ እሷ ጋር እንደወዳት የሚያደረገኝ እሱ ነገር ነው። ሁለተኛ እኔ ቤተሰብ የለኝም ስልህ እናቴ በልጅነቴ ነው የሞተችው። ከዛ ባሻገር ግን አባቴ ሌላ ትዳር መስርቷል እና ቤተሰቦች አለው እኮ እንደ ልጅ ያው ልጅ ትሆናለህ። ግን ያው
የእንጀራ እናት ቤት ነው የምትኖረው፣ እህት ወንድም ይኖርሃል ምናምን ትገለላለህ አንዳንዴ እና እሱ ደግሞ ጥሩ አይደለም። ስለዚህ ፋይናንሺያሊም አባቴ አሁን እኔ ጋር ቢያደርግ የሆነ ነገር ገባ እዛ ቤተሰብ አለው ሌላ ነገር ያስወቅሳል ምናምን የሚያጋጭ ነገር ነው። ስለዚህ በተወሰነ መልኩ አንዳንድ እየተደበቀ ትንሽ ነገር ይልካል። እረዳዋለሁ የራሱ ህይወት ነው ምናምን፣ ግን እስቲል ለልጁ መወገን ነበረበት። ቢሆንም ግን ትረዳዋለህና እንደዛ አይነት ቀውስ ውስጥ ስለምትገባ ንግስትም ደግሞ ይህን ታውቃለች። ገባ አይደለ? ፋይናንሻሊ ጥሩ እንዳልሆንኩ አንዳንድ ነገሮች እንደሚጎሉ ካምፓስም ታውቃለች፣ ግን ግድ አይሰጣትም እሷ። ገባ አይደለ? ከዛ ደግሞ ይህ አሪፍ እድል ነው ለኛ። ብዙ ቢዝነስ ሀሳቦች ነበሩን እኛ የምናወራቸው፣ እሷ የምታስባቸው ነገሮች አሉ። እኔም ደግሞ የሆነ ነገር ቢመጣ ባረገው በደንብ ማሳካት የምችለው አንደኛ እውቀቴን ያለኝን ግንኙነት ተጠቅሜ ጥሩ መግባባት እችላለሁ ብዬ አስባለሁ። ስለዚህ እነሱን ተጠቅሜ አሪፍ ቢዝነስ እንመሰርታለን ብለን ነው የኛ ሀሳብ። ስለዚህ ከዛ አንጻር ህልማችንም አንድ ስለሆነ ከህልማችንም አንጻር ከዛ ደግሞ እዛ ግቢ ውስጥ ከዛ በፊትም ያላት አይመስለኝም ጓደኛ እዛ ግቢ ውስጥ ከኔ ጋር ነው መጀመሪያ የተዋወቀችው። ስለዚህ ኦልሞስት የ4 ዓመት ምናምን ግንኙነት ነው ማለት ነው። በዛ መሀል እንግዲህ እንኳን 4 ዓመት አውቀው እንዳልኩ ለመንገድ የሚደረጋልና ከዛ ነገር አንጻር ነው ይሄ ነገር የሆነው። አንተ ወንድሟን ለማዳን ከዛ ወንድሟን በማዳኗ ደግሞ እኔ ተጠቃሚ ሆናለሁ፣ እሷም ተጠቃሚ ትሆናለች። ሁለት ነገር ነው ገብቷል እኛ ጋር ይመጣለን። ስለዚህ ለምን እንገፋዋለን ብለን እድሉን ተጠቀምንበት። ከዛ አንጻር ነው ያደረገችልኝ ለኔ እና ደግሞ ይሄ በጣም ትልቅ ውለታ ነው። ማሰቧም አጋጣሚ የመጣ ነገር ነው። ከዛ ደግሞ ለወንድሟም ጥሩ ነገር ነው ስታስበው፣ ገንዘቡ ለኛም ጥሩ ነገር ነው። ስለዚህ የእሱን እድል ለመጠቀም አሪፍ አማራጭ ነው ማለት ነው። ስንመረቅ ጥሩ ገቢ አለን፣ አንጨነቅም፣ ስራ ፍለጋ አንሄድም ማለት ነው። እንዳልኩ ቢዝነስ ሀሳብ አለን። በትንሽም ቢሆን ተነስተን ትንሽም ቢሆን የሰጡን ነገር ግን አትሊስት መንቀሳቀሻ አለ ማለት ነው። ለመንቀሳቀስ ትደፍራለህ። የሆነ ነገር ለመጠየቅም ይመቻል። ይህን ያህል አለኝ ይህን ያህል ስጡኝም ለማለት ቤተሰብም ለመጠየቅ ይመቻል። ስለዚህ ከዛ አንጻር ነው ያደረገችልኝ ንግስት። ቆንጆ እንግዲህ አቤል፣ መክሊትና ቤዛ ብዙ ነገር ነግረውኝ ነበረ። እኔ ማውቃቸው በህይወቴ በተለይ መክሊት አብሮ አደግ ጓደኛዋ ነች። አንድ ዲፓርትመንት ነበረ ሲማሩ የነበረው። ብዙ ነገር አብረው አሳልፈዋል። እኛ ቤት ላይም ብዙ ታሪክ ያላት ሴት ነች እና ቤዛም ብትሆን የረጅም ጊዜ ጓደኛዋ ነች እና ብዙ ነገር ደብቀውኛል፣ ብዙ ነገር ዋሽተውኛል። አንተን ያመንኩበት አንድ የተለየ ምክንያት አለኝ። አንደኛ እኔ ጋር በቆየበት አጋጣሚዎች ላይ ስልክ ላይ ተደጋጋሚ ጊዜ ተደውሎ እነዛ ስልኮች ድጋሚ ሲግናሉ እንደጠፋ ማግኘት እንደማንችል ሲሆን የሆነ ግንኙነት እንዳላችሁ ወይ ደግሞ አንተ ጋር ያለው እውነት ልክ እንደሆነ ብዬ ተረድቻለሁ። ከዛ በተጨማሪ ደግሞ የነገርከኝ ነገሮች እንዳለ እኔን በተወሰነ መልኩ አሳምነውኛል። ለዛ ነው እያመንኩ ያሉት። ምናልባት ተመልካቾቻችን ከእሱ ጋር የማደርገው ንግግር ብዙም የማያሳምን መስሎ ሊሰማችሁ ይችላል። ነገር ግን በቻልኩት አቅም እሱን ለመረዳት በተለየ መንገድ ለማወቅ እየሞከርኩኝም ስለሆነ ነው። የቅርብ ጓደኞቿ እንደ እህት የምታያቸው ጓደኞቿ ምን ያህል እኔን እንደዋሹኝ ታውቃላችሁ። እና አሁን አቤል እኔን ተዋሸኛለህ ብዬ ተስፋ አላደርግም። ምክንያቱም ከዚህ በኋላ የተለየ የምትለው ምንም አይነት ነገር ሊኖርህ አይችልም። አንዴ ከወንጀለኞች ጋር ህብረት ፈጥረሃል። ከዛ በተጨማሪ ደግሞ እዚህ ነገር ላይም እህቴ እንደተሳተፈች እየነገርከኝ ያለው ይህ ነገር ከተጣራና ከነዚህ ወንጀለኞች ጋር የተለየ ወንጀሎችን ከፈጸመች እህቴ ለእሷም ቢሆን ወደኋላ አልመለሰም። ከዚህ በፊት ወንድሜ በማይሆን መንገድ ተመልካቾች የምታስታውሱት ነው ተሙን በተለየ መንገድ እንድናጠቃው የተለያየ ነገሮች አድርገው እኔ ላይም የተለየ ነገር አድርገውብኝ ወደ እስር እንደላክ ነው ወይ ደግሞ ፍርድ ተፈርዶበት የእስር ወይ ደግሞ የመታረም ሂደቱን እየተከታተለ እንደሆነ ታውቃላችሁና አሁንም ደግሞ እህቴ እንደዚህ አይነት ነገር ላይ ከተሳተፈች ወንጀል ነው። የተበደሉ ሰዎችን እንባ እናብሳለን ስል የእኛ ቤተሰቦች ወንጀለኛ ሆነው ከተገኙ እነሱን ለህግ አናቀርብም ማለት አይደለም። እነሱም ከህግ ተጠያቂነት መቼም ቢሆን አያመልጡም እና እንደዛ ሆና የምትገኝ ከሆነ እውነቴን ነው ከእህቴም በላይ ፍትህ ይቀድምልኛል። የቆምኩት ለዚህ ሙያ ነው፣ ለዚህ ስራ ነው። ከወንድሜ ተሙ ብዙ ነገር ተምሬያለሁ። ምክንያቱም ራሱን እስከ መሰዋት ብዙ ጉዳቶች እስከ መድረስ በጥይት እስከ መመታት ዛሬ ላይ አንገቱ በመጥፎ ሁኔታ ተጎድቶ እንግዲህ ተመልካቾቻችን አንገቱ ተጎድቶ የተለየ ነገር ደርሶበት እንደተኛ አይታችኋልና ይህ ሁሉ ነገር የሚሆነው ደግሞ ፍትህን ላለማጓደል በዳዮችን ወንጀለኞችን ለህግ ለማቅረብ በሚል ዋና ሀሳቡ መርህ ነው እና የእሱ መርህ ተከትለን ነው እኛም እየተንቀሳቀስን ያለ ነው፣ እኔም ይሆን ማለት ነው። ስለዚህ አቤል የትኛውም ሰው ከወንጀል ሊያመልጥ አይችልም። የጊዜ ጉዳይ ሊሆን ይችላል እንጂ ማንም ሰው ፍትህን ያገኛል። የበደለ ሰው ደግሞ ወንጀለኝነቱን ቅጣቱን በስርዓት እንዲቀበል፣ የተበደለ ሰው ደግሞ እንባው መታበሱ አይቀርም። እኛ ብቻ ሳንሆን ፈጣሪም ዝም አይልም እንደዚህ አይነት ነገር ላይ እና በቻልኩ አቅም በስርዓት የምትተባበረኝ ከሆነ
እኔም በቻልኩት አቅም አንተ ልተባበረው ወስናለሁ። ምናልባት የሚደርስብህ የተለየ ቅጣት ካለ እኔን ስለተባበርክ ብቻ የህግ አካላቶች የተለየ ማቅለያ ሊያደርጉልህ ስለሚችሉ በቻልኩ አቅም የደበከኝ ነገር ካለ የተለያዩ ነገሮች ካሉ እንድትነግረኝ እፈልጋለሁ። ተግባባን አቤል? ከዚህ ውጪ እኔ መስማት ያለብኝ ወሳኝ ነገር ካለ እሱንም እንድትነግረኝ እፈልጋለሁ። ምክንያቱም እነዚህ ወንጀለኞች ከባድ ወንጀለኞች ናቸው። ምናልባት ወንድሜ ተሙን በጣም የጎዱ ሰዎች ናቸው። ዮኒን በተለያየ መንገድ እያስጨነቁ ያሉ ሰዎች ናቸው እና እነዚህን ሰዎች ደግሞ አግኝተን ለህግ ማቅረብ መቻል አለብን። ደጋግሜ እንደነገርኩ እዚህ ነገር ላይ እህቴ እንኳን ተሳታፊ ከሆነች እህቴን ለህግ ከማቅረብ ወደኋላ መልሰው አይደለሁም። ምክንያቱም ነግሬያለሁ ከዚህ በፊትም ከወንድሜ ተሙ የተማርኩት ይሄንን ስለሆነ፣ ስለዚህ እነዚህን ወንጀለኞች ለህግ ማቅረብ ስላለብን ተጨማሪ እኔ የሚጠቅመኝ ነገር ካለ እርዳኝ። እኔ ደግሞ በቻልኩት አቅም እያጠፋ ያለው ጥፋት አንደኛ ከእድሜ አንጻር፣ ሁለተኛ ደግሞ ከችግር አንጻር ስለሆነ ብዬ የተወሰነ ማቅለያ እንዲሆንልህ አደርጋለሁ። ያም አይሆን ከሆነ ግን ለወንጀለኝነት ተጠያቂ ልትሆን ትችላለህ ከእነዚህ ሰዎች ጋር በመተባበር። ያ ከመሆኑ በፊት እባክህን እርዳኝ። የደበከኝ ነገር ሌላ ካለ ንገረኝ አቤል። ከሌለ ግን ነገሮችን ወደ ፍርድ ሂደት የወረቀት ስራዎችን ጨርሰን ወደዛ እንዲያምሩ እናድርግ። እኔ ትምህርቴ መጨረስ እፈልጋለሁ። አንደኛ እንደነገርኩ ቤተሰብ ራሴን እንኳን ሄጄ አቋርጬ እንኳን ራሴን የማስቀምጥበት ቦታ የለኝም። ስለዚህ እንደዚህ ባይሆን ደስ ይለኛል እና ይሄንን ደግሞ አላወቅንም እኛ ስለ ወንጀልም አልመሰለንም፣ የግል ጸብ ምናምን የመሰለን። ስለዚህ በግጭት ስለመሰለኝ ነው እንደዛ የሆንኩትና ይሄን ነገር ደግሞ ባልነግርህም ደስ ይለኛል፣ ግን በቃ አማራጭ የለኝም ራሴን ለማውጣት ስለሆነ ንገረኝ። ባልነግርህም ደስ ይለኛል የምትለው ምንም አይነት ነገር ሊኖር አይገባም። ምክንያቱም እያንዳንዱ አንተ የምትነግረኝ ነገር ለእኔ በጣም ጠቃሚ ነው። ገባ? አዎ፣ ግን ያው ትናንትና ትንሽ ስሜትም ተረባብሾ ስለነበር ያለፈው እንትን ላይም ይሄኛው ደግሞ ሌላ እንትን ነውና ትንሽ ይከብዳል። አቤል ምንድን ነው በቃ ስለ ይሄ ነገር ሁሉ ሲሆን ንግስት ብቻ አልነበረችም እንትን ያለችው፣ ስለ ሀሳቡ የንግስትም አልነበር። እሺ ያንተ ሀሳብ ነው ማለት ተባብራችሁ ይሄን ነገር እንዳደረጋችሁት ነው እየነገርከኝ ያለው። ሌላ እዚህ ነገር ላይ ያለ ሰው አለ አለ? አዎ፣ ግን እናት ነች። ምን ማለት ነው እናት ነች? አቤል ምን ማለት ነው እናት ነች? ተረጋጋ። እንደዚህ እንደምትሆን አውቄ ነው። ቆይ እየቀለድክብኝ አይደለም አይደለ? ይኸውልህ በእያንዳንዱ ነገር ትተባበረኛለህ ስልህ እኮ እንደዚህ አይነት ነገር ላይ እናቴን ትጠቅሳታለህ ብዬ ሳይሆን ሌላ የደበከኝ ነገር ካለ ብዬ ነው። እናት ነች ማለት ምን ማለት ነው እኮ ልነግርህ እኮ ነው። መጀመሪያ እነሱ እንዴት ነው ላምን የምችለው? ምን ማለት ነው እናት አለችበት እዚህ ነገር ላይ? እየዋሻኝ አይደለም አቤል አይደል? ወደ ተፋ ነገር እንዳለ ንገረኝ ብለኸኛል እንዴ? ምንድን ነው የምትለው? እሺ ቀጥል። እናት አለችበት። ቀጥል ንገረኝ አቤል ንገረኝ። መጀመሪያ ያወሯት እናትህን ነው እነሱ። እኔ አላቅም ለምን እንዳሏት ማውቀው ነገር የለም። ስለ እነሱ ግንኙነት ምን እንደተባባሉም አላቅም። ግን ለእናት ያወሯት ነገር አለ። ልጅሽ ይጎዳል፣ ጥሩ አይደለም ይሆን ብቻ የሚደርስበት ነገር አለ ይሆን፣ ስለዚህ ከዚህ ከኛ ጋር ብትተባበሪ ጥሩ ነው አይነት ነገር ያወራት መሰለኝ። እኔ አሁን ሙሉ መረጃ አላቅም፣ ግን ጫፍ ነው። ከዚህ በፊትም ቤት መጥቼ ከንግስት ጋር አውርተናል። እናተ እባካችሁ እርዱኝ፣ በቃ ይሄ ነገር እንዳይሆን፣ ያው ያለኝም ወንድ ልጅ ነው እሱ ነውና በቃ ሳያስበው የማይሆን ነገር ውስጥ ገብቶ ሊሆን ይችላል እና እባክህ አንተም የምታውቀው የገባህ ነገር ካለ እንድትነግረኝ እፈልጋለሁ፣ እንድታግዘኝ እፈልጋለሁ አለችኝ። እናት ንግስትንም አውርታታለች። ከንግስት ጋር ብዙ ቀን አውርተዋል እንደዚህ አይነት ነገር። እኔን ይጠሩኝ በመጨረሻ ሰዓት ምናምን በቃ ማውቀው ግቢ ጓደኛለኝ፣ እሱ የሚምጣና እዚህ ነገር ውስጥ ድንገት እንኳ የሆነ ነገር ቢሆን እሱ እንዲጠቁም እንዲያመለክት ተሯሩጦም እንዲሰራ አንቺም ስለሚያምሽ ይህን ነገር ለማስተካከል ስለማይሆን እሱ ይምጣ ምናምን ብለው አወሩኝ። በቃ እንደዚህ ወንድም ቅድም እንደነገርኩ ወንድሜ የማይሆን ነገር ውስጥ ገብተዋል፣ ከወንጀለኞች ጋር የሆነ ጸብ ውስጥ ገብተዋል። ስለዚህ የህይወት ጉዳይ ስለሆነ ብላ አስረዳችኝ ንግስትም። ከዛ እናትም በጣም ለመነችኝ፣ እባክህ ልጄ ከእንደዚህ አይነት ነገር ውስጥ እንደው ውለታህን እከፍላለሁ፣ ልጄ የማይሆን ነገር ውስጥ አይገባብኝ፣ ስራ እያለ ራሱን እያጋለጠ ነው ምናምን አለች። አቤል ይኸውልህ እናቴ እኮ
የንግስትን መታገስ ስትሰማ ራሷን ስታ ወደ ሆስፒታል እንደሄደች ሆስፒታል ክትትል እያደረገች እንደነበርና ጥሩ ጤንነት ላይ ስላለች ተብላ ወደ ቤት የተመለሰች ሴት ነች። ይህ ማለት እንዴት ነው ራሷ እዚህ ነገር ላይ ሆን ብላ ተሳትፋ አሁን እዚሁ ነገር ላይ እናቴ ልትኖርበት የምትችለው? እንዴት ነው ደንግጣ እንደዛ ልታስመስል የምትችለው? እንዴት ነው ታማለች ተብሎ ሐኪም ቤት ልተኛ የምትችለው? አቤል እኮ እሱ ላንተ ነዋ። ታዲያ ያንን ካላረገች ደግሞ ምንም ካልመሰላት እንዴት አንተ ያን ልትቀበል ትችላለህ? ልጅሽ ታግታለች ስትባል ለቤቷ ቆይ እጇን አጣጥፋ አትቀመጥም አይደለ? እንደ እናት መሆን ያለባትን ነገር ልታረግ ተስማምታ ነው ያንን ነገር ያረገችው። ይህን ያህል እኮ እናትህን ብትሆን እኮ እንደዚህ ማሰብ ያቅታት። አንተ ምን ልታረግ ምን ልጠረጥር መርማሪ እንደሆንክ ነገሮችን ወንጀል እንደምትመረምር ብዙ ቦታ እንደምትሄድ ታውቃለች። ስለዚህ አንተን ማሳመን ግዴታዋ ነበረ። እሱን ደግሞ ራስህ እኮ እናትህ እኮ ቤት ናት። መጠየቅ ማናገር ሁሉንም መጠየቅ ትችላለህ። እኔ ማውቀው ነው ነገር አንተ አትነግረኝም? እሺ እያንዳንዱ ነገር እንዴት እንደምመረምር እንዴት ነገሮችን እንደማስተካከል አንተ አትነግረኝም? ተግባባን? ይህንን ነገር መጠየቅ ትችላለህ። እኔን ውሸት ከሆነና የኔን ሰዓት እየበላ ነገሮችን እያራዘምክብኝ ከሆነ ግን እደፋሃለሁ። ለምንድን ነው ማራዝመው? እንዲህ ነገረኝ አልከኝ። እስካሁን የነገርኩህን በሙሉ ነግሬሃለሁ። ይህን ያህል እንደዚህ የሚያባብልም ነገር የለንም። በቃ ማወቅ ያለብህ ነገር እንደምትሰሙት ነው። እናቴ እዚህ ነገር ላይ ተሳታፊ እንደሆነች እየነገረኝ ነው ያለው። የምር እናቴ እዚህ ነገር ላይ ተሳታፊ ከሆነች ዳግመኛ እነዚህ ሰዎች እጃቸው ረጅም እንደሆነና በቤተሰቦቻችን እየመጡ እንደሆነ ነው እያሳዩ ነው ያሉት። ቀጥታ ወደ እሷ የምንሄድ ይሆናል። እሷ ጋር ሄጄ ከአንተ ጋር ያላትን ግንኙነት ከዛ በተጨማሪ ያልከኝን እያንዳንዱ ነገር ማትነግረኝና ማታመን ከሆነ ግን ነገሮች በከፋ መንገድ ይሄዳሉ። አቤል እያንዳንዱ ቃል ገባሁልህ ነገሮች ይታጠፋሉ። ከዛ ውጭ ግን አንተም በከፋ መንገድ እንድትሄድ ነው ማድረግ። ከካሜራ ጀርባ ያላችሁ ሰዎች እባካችሁ እቃችሁን ሰብስቡ። አሁኑኑ ወደኛ ቤት መሄድ እፈልጋለሁ። ተነሱ፣ ተነሳ አንተ። እሺ እንግዲህ ውድ ተመልካቾቻችን አቤል የነገረን የተለየ ነው ማስረጃ አለ። አሁን ቀጥታ ወደ እናቴ ቤት እየሄድኩ ነው ያለሁት። አቤል እናቴ እዚህ ነገር ላይ ተሳታፊ እንደሆነችና እህቴ ይህንን ነገር ለማመንጨቷ ወይም ደግሞ ቀጥተኛ ተባባሪ የሆነችው እናቴ እንደሆነች እየነገረኝ ነው ያለው። ያ ማለት እዚህ ነገር ላይ እናቴ ቀጥታ ተሳታፊነት አላት እያለኝ ነው ያለው። ስለዚህ አቤል የነገረኝ ነገር የእውነት እውነት ነው። እናቴ እዚህ ነገር ላይ ተሳትፋ እኔ እንደዚህ አይነት ሁኔታ ውስጥ እንድገባ ተሙ የሆነውን ነገር እንዲሆን አድርጋለች። ምክንያቱም እኔ ተሙ የሆኒ ምን ያህል ጊዜ አብረን እንደቆየን ጓደኝነታችን ምን ያህል እንደሆነ ጠንቅቃ የምታውቅ ሴት ነበረች። እዚህ ነገር ላይ የእውነት ከተሳተፈች ግን እውነቴን ነው ተመልካቾቻችን በዳዮችን ለህግ እናቀርባለን ስል ቤተሰቦቻችንም ጭምር ስለሆነ እናቴ ታማሚም ትልቅም ብትሆን እዚህ ነገር ላይ ተሳታፊ እስከሆነች ድረስ በህግ ተጠያቂ የምትሆን ይሆናል። ቀጥታ ገብቼ ያንን ነገር ይሆናል ማለት ነው። አብራችን ቆዩ። ካሜራማን ተከታተል። እንዴት ነሽ እናቴ? ሰላም ነው? እንዴት ነሽ? አረፍ በይ፣ አረፍ በይ። መጀመሪያ እባክሽ ነሽ። አረፍ በይ፣ አረፍ በይ። ደህና ነሽ? እንዴት ነሽ? አለሽ? ሰላም አለን። እንግዲህ እናቴ ካሜራው ምንም ታውቂያለሽ፣ እኛ የምንሰራውን ስራ ምን አይነት እንደሆነና እያንዳንዱ ማስረጃዎች እያንዳንዱ ነገር አንቺ ጋርም ያለው ስሜት ለእኛም ለተመልካችም ለማስቀረት በሚል ነው። ተመልካች የእኛን ጉዳይ እንደ ቤተሰብ ስለሚከታተል ያለንበትን ሁኔታ እንደ ቤተሰብ እንደ ቅርብ ሰው ማየት መቻል ስላለበት እያንዳንዱን የቤት ውስጥ ቀመናችንን ጭምር ለተመልካች እናሳያለን ማለት ነው። ምንድን ነው ልጄን የታረካት የት አርጋት ነው? ልጄን ብቻህን መጣህ ዛሬ? እንዴት ነው የምንረጋጋው? ስንት ቀኗ ነው ይኸው ከቤት ከቀረች? እባክህ ልጄ ምን አረካት ግን? ምንድን ነው በአንተ ስራ ምክንያት ልጄን በአንተ ስራ ምክንያት ተውስልህ ይሄን ሁሉ ጊዜ ይኸው ልጄን አስበላኸኝ። አሁን ደግሞ እባክህ የት ነው ያለችው? አሁን እስከ ዛሬም አልመጣችም። እባክህ ተረጋጊ። መጀመሪያ ይኸውልሽ እናቴ እባክሽን ተረጋጊ። እንዴት ነው የምረጋጋው? እንዴት ይቀድማል እኮ ተረጋጊ። እሺ እኔማ ሳልሞት አንተ ሳትገለኝ መች ታርፋለህ? ይሄን ስራ ተዋልኩ እየሰራን ያለነው እኮ ይሄ ነገር የሆነው አንቺ ላይስ ቢሆን እናቴ እኛ የተበደልን ሰዎች ብንሆንስ ኖሮ እኛ የሚያድኑን ሰዎች አንደግፍም ነበረ? የምር ለተበደለ ሰው የሚቆሙ ሰዎችን አናግዝም ነበረ? ዛሬ ላይ ምን ነው በእኛ ላይ ሲደርስ ይህን ስራ አቁም ማለቱ ለምን አስፈለገ? ወንድሜ ተሙ ያለበትን ሁኔታ ታውቂያለሽ። ወንድሜ ሆኒ ብዙ ጭንቀት ውስጥ ብዙ ችግር ውስጥ ነው ያለው። ህይወቱ በጣም አደጋ ላይ ነው። እነዚህ ሰዎች እንደዚህ እየተጎዱ እያየው እንዴት ነው ይህን ስራ ላቆም የምንችለው? እናቴ እኔ ምን አቅልሃለሁ? እኔ ልጄን ብቻ አምጣልኝ። እኔ ምን አውቃለሁ? እንዲህ ቢቀርስ ሌላ ስራ የለም ሀገሩ ላይ? ምን ነው ልጄ ምን ነው? እኔም እኮ ተጎዳሁ እኮ ምን ነው እንዴ? ልጄን እንዴት ላግኛት? እንዴት ላርጋት? እሺ ቆይ የት እንደሆነች እንዴት ልወቅ? በአንተ ምክንያት ነው የሁሉ የሆነብኝ። ተረጋጊ እሺ። አሁን ለጤናሽም ጥሩ አይደለም። ስለዚህ እባክሽን ረጋ በይ። መድኃኒትሽን ወስደሻል በስርዓት? አሞኛል። እኔ መድኃኒቱም አላሻለኝም። ሌሊትም ቀንም እንቅልፍ የለኝም። በሷ ምክንያት ነው ያለሁት። እኔ ምንም አልተሻለኝም፣ አልተንኩም። መድኃኒቱ ምንም አልሰራልኝ። ሐኪሙም የሚለኝ ግራ ያጋባኛል።
እኔ አላውቅም። አሁን ልጄን ብቻ አግኝቻት ብሞትም ግድ የለኝ። ተረጋጊ እናቴ። ልጄን አንተም እንኳን እኮ ዞር ብለህ አላየኸኝም። እንደ ታማሚ እናት መቼ ያየኸኝ? ሰው ነው የምትልከው? ነጋ ጠባ አንተን እፈልግሃለሁ። አውቃለሁ ግን ይገባኛል። ያለሁበት ሁኔታ በደንብ ትረጃለሽ እኮ እናቴ አይደለ? ምክንያቱም ግዴታ ነገሮችን ማስተካከል መቻል አለብን። ወንጀለኞች እኛ በረፍድን ቁጥር ከኛ አንድ እርምጃ እየራቁ ነው የሚሄዱት። ከዛ ውጭ ደግሞ ወንድሜ ተሙ ያለበትን ሁኔታ ታውቂያለች። በራሳችን ሰዎች እየተጎዳ ያለ ሰው ነው። እሱን እኔና ዮኒ ካልሆንም በስተቀር ማንንም የኛን ሰው ልናምን አንችልም። ከዛ ውጭ ደግሞ ወንጀለኞችን ማራቅ መቻል ማሸሽ መቻል የለብንም። እነዚህ ከባድ ወንጀለኞች እጀ ረጅሞች ናቸው። ነገ አንቺንም ጭምር እንዳይጎዱሽ ብዬ በማሰብ እኮ ነው። ለምን አተረጋጊ? ተው ልጄ እባክህ ተወኝ። አንተም አጠገቤ አይደለህ። አንድ ፍሬ ልጅ ወስደህ በአንተ ምክንያት ነው ሁሉ የሆነው። አንድ ፍሬ ልጅ አበባዬን ቀጥፈህ ጣልክብኝ እኮ። ወዴት ልሂድ እኔ? እንዴት እድናለሁ? አንተስ እንደ ልጅ አጠገቤ ነው ያለኸው። በአይኔ ሳይሃለሁ። አንዴ ተሙ ትለኛለህ፣ አንዴ ወደዛ ስራ ትለኛለህ፣ አንዴ ወንጀለኛ ትላለህ። እኔስ ምን ልሁን? እኔንማ ጉድ ሰራኸኝ። ልጄን በአንተ ምክንያት ነው ልጄን ለዚህ ያበቃኸኝ አንተ ነህ። እባክህ ልጄን እባክህ አምጣልኝ እባክህ። እኮ ትመጣለች። በቃ ተነሽ፣ ተረጋጊ። አንተ ታውቃለህ፣ ያለችበትን ታውቃለህ። እኔ ምን አውቃለሁ? ይኸውልሽ እናቴ በቻልሽው አቅም ምንድን ነው የተለየ ነገር የሰማሽው ነገር አለ? እኔ ምንም አልሰማሁም። የተለየ ነገር ምንም አልሰማሁም። ምንም አላውቅም። ወጣች ቀረች። አንተኑ ነው ትመጣለህ፣ ከዛሬ ነገ ነገር ይዘህልኝ ትመጣለህ ብዬ ማስበው አንተን ነው እንጂ የት እንዳለችን የት አውቃለሁ? አላውቅም። እኔ እሺ እንደው የተለየ ነገር የምታረግ ከሆነስ ማለት ቤት ውስጥ መቼም እናት ነሽ፣ እንግዲህ የሆነ ነገር ልታይ ትችላለች። እኔ እዚህ የለውም እና እንደው የተለየ ከሆነ ሰዓት በኋላ የመጣችው ባህሪ ካለ የተለየ ነገር ካለ እንደተነግሪኝ ነው እናቴ። እባክሽን ምንም ነገር አትደብቂኝ እባክሽን። እኔ ምንም ነገር አላየሁም። ምንም ትማራለች፣ ታጠናለች፣ ትገባለች፣ ትወጣለች። እንዴት አውቃለሁ? አንተ አሁን ለስራህ ብለህ ነው እንደዚህ የምታስጨንቀኝ። ለስራህ ነው። እኔ ልጄን ብቻ አምጣልኝ። እዚህ ቦታ ላይ ካሜራ አስቀምጠን ከአንቺ ጋር ግንኙነት የምናደርገው ተመልካች እኛን ሁሌም ይጠብቀናል። ተመልካች እኛን በጸሎት ያግዘናል። ከኛ ጎን በመሆን የብዙ የተመልካችን እንባ አብሰናል። ብዙ ሰዎች ለእኛ መልእክት ልከውልን የእነሱን እንባ የእነሱን ቤት አስተካክለናል። የእኛ ቤት ሲስተካከል ማየት መቻል አለባቸው። ምን ያህል እንደሚያምኑን፣ ምን ያህል ከእነሱ ጎን እንደምንሆን፣ ትስስራችን ምን ያህል እንደሆነ ማሳየት ስለምንፈልግ ነው። ምንድነው ስለአንተ ስለ ስራ ነው የምትይኝ እናቴ? እኔም እኮ እህቴ ነች አይደል እንደዚህ አይነት ሁኔታ ውስጥ የገባችው። እኔም ነገሮች ይጎዱኛል እኮ አይደለ? የደበቅሽኝ ነገር ካለ ለምን አትነግሪኝም? እኔ ምንም አልደበቅኩም። ምንም አላውቅም። ምን እደብቅሃለሁ? እኔ ከአንተ ምን እደብቃለሁ? እህትህ ናት። እኔ ጭንቅ አለኝ። አሁን ይኸው ደጅ ያለው ዛሬም አልመጣች ነገም አልመጣች። ህመሜም ተባብሶብኛል። እያመመኝ ነው በጣም። እኔ ወደ ሐኪምም ከዚህ በኋላ መድኃኒቱንም አልውጥም። ምን ከእናንተ ወዲያ ምን ለእናንተ ብዬ ነው። እሱን እኮ ግዴታ ማድረግ መቻል አለብሽ። ሐኪም ያዘዝሽን እያንዳንዱ ነገር ማድረግ መቻል አለብሽ እናቴ። ይቅርብኝ በቃ። እኔ አንተ ነህ እኮ አሁን ለዚህ ሁሉ ነገር ያበቃኝ አንተ ነህ። እኔ አንተ እኔን ካረዳኸኝ እንዲሁ ሀገሩን እረዳለሁ ትላለህ። ይኸው ለሰው ቆሜያለሁ፣ ወንጀለኛ ይዛለሁ ትላለህ። ልጄን ያገቱትን አትይዝልኝም? እሺ ከየት ላምጣ? እኔ ምን ውስጥ ልግባልህ? እኔ ምን ልሁን? እኔ ያንተ ነገርማ በቅቶኛል። እኔ ምንም አላረክልኝም። እሺ ይኸውልሽ እናቴ፣ ምናልባት እንደ እናት ከጎንሽ አልሆንኩም ይሆናል ወንጀለኞችን ለማሳደድ ከዛ በተጨማሪ ደግሞ የበደሉ ሰዎችን ለፍትህ ለማቅረብ ብዬ ብዙ ከአንቺ ርቄ ሊሆን ይችላል። ነገር ግን ፈልጌው አይደለም። ስራዬን ጠንቅቀሽ ታውቂያለሽ። በቻልኩት አቅም ደግሞ አንቺን ለመደገፍ እሞክራለሁ። ይህንን ነገር ወደኋላ እያረኩኝ አይደለም እኮ በቻልኩት አቅም እየደገፍኩሽ ነው አይደል እንዴ? ከአንቺ ጎን መሆኑን እኮ እኔም ፈልገዋለሁ። ከዚህ ሁሉ ጥንቅጥ ውስጥ መውጣት እኮ ፈልጋለሁ። ነገር ግን እንደዚህ አይነት ወንጀለኞች ለህግ ሳይቀርቡ እንዴት እንቅልፍ ይኖረናል? ምናልባት እነዚህ ችግሮች የገቡት እኛ ቤት ቢሆን ዝም እንል ነበረ? እውነት ይህ ችግር የገባው እኛ ቤት ቢሆን አንቺ ዝም ትይ ነበረ? እሺ አሁን ወዴት ልሂድ? ምን ላድርግ? እንደው የተለያየሽው ነገር ካለ ቤት ውስጥ የተለየ ባህሪ ካመጣች፣ ምክንያቱም እኔ እንደ ወንድም ብዙ ክትትል አላልኩላትም፣ ቤት ውስጥ ብዙ አልነበርኩም እና በዛን አጋጣሚ ላይ የተለየ ባህሪ የተለየ የምታየው ነገር ካለ እንደው ንገሪኝ፣ በደንብ ይረዳኛል። እኔ ምንም አላየሁ። አንዳንዴ ጭንቅትል ነበረ። ምን እንደሚያስጨንቃትም አላቅም፣ ምን ግራ እንዳጋባትም አላቅም። አንዳንዴ ግራ ግብት ፍዝዝትል ነበረ። እኔ ገልጽ አርጋ የነገረችኝ ነገር የለም። እኔ አላውቅም። እኔ ብቻ ምን እንደበላብኝ ልጄን የበላጅ ብቻ አልጮኋልኝ። አንተ ሀገሩን የምትረዳ ወንጀለኛ የምትይዝ እነዚህን ሰዎች መያዝ ያቅታል? ምን ነው ልጄ? ምን በደልኩ? መከራዬን አይቼ ነው ያሳደግኳችሁ። ይቺ አንድ ልጄን፣ አንድ ሴት ልጄን አይኔን ማን ውሃ ይስጠኝ? ማን ወዲያ ያርገኝ? እኔ ታምም ያለው እኔ የምትለኝ ነገር ሁሉ እኔ አልገባኝም። እሺ እናቴ፣ ንግስት ፍቅረኛ እንዳላት ታውቂ ነበረ?
ፍቅረኛ አንድ ፍሬ ልጅ አሁን ገና ትምህርቷን አልተማረች። ምን አይነት ፍቅረኛ ማለት ምንድን ነው? ገና አንድ ፍሬ ልጅ አይደለችም እንዴ? ምን አላትና ነው? አንድ ልጅ አለ ከነ ቤዛና ከነ መክሊት ጋር የሚመጣ ጓደኛዋ፣ አብሮ ያጠናሉ፣ አብሮ ይወጣሉ ይገባሉ። እኔ አላቅም፣ ሌላ ያላትን ግንኙነት አላቅም። ደግሞ ፍቅረኛስ ብትይዝ ምን ደርሳለች? አሁን ምንድን ነው ችግሩ? አሁን ይሄ ከመጥፋቷ ጋር ምን ያገናኘዋል? ይኸውልሽ ማለት ከእሱ ጋር እንደው የተለየ አይነት ግንኙነት እሱን አግኝቼው የተወሰነ ያወራሁት ነገር ነበር እና የተለየ ነገረኝ ነገር ነበረ። ፍቅረኛዋ መሆኑን የሚያወቅኩት ቤዛና መክሊትን አንዳንድ ንግግሮች አድርጌ ነበር እና ቤዛና መክሊት ጭምር እዚህ ነገር ላይ ዋሽታዊ ነበረ። በተለይ ቤዛ ብዙ ነገር ደብቃኝ እዚህ ነገር ላይ ዋነኛ ተሳታፊ እንደሆነች ነገሮችን ስትነግረኝ የነበረው እና ብዙ ነገር ብቻ ማልገምታቸው ብዙ እኔ ምን እንደምልሽ አላውቅም። ማልገምታቸው ብዙ ነገሮች ተፈጥረዋል። እናቴ ቤዛ ምን አሉ ጓደኞቿ? ምን አሉ? እዚህ ነገር ላይ ተሳታፊ እንደነበረች ብዙ ነው ለአንቺ መናገሩ አሁን እዚህ ጋር ተገቢ አይደለም። እናቴ ምን አለች? እቺ ቤዛንማ እኔ እንደውም ቀልቤ የማይወዳትም ነበረ። ምን አለች? ምን ሆነች አለች? ያ ፍቅረኛስ የተባለውን አገኘሁት አላልከኝም? ፍቅረኛ ከኔ ጋር የተወሰነ ንግግር አድርጎ ነበር። ብቻ አንዳንድ መረጃዎች ይጠቅማል የሚለውን ነገር ምን ሆንሽ እናቴ? አይ ምንም። ምን አለ እሱ ምን አለ? እሺ ተረጋጊ እንጂ እናቴ፣ ምን ሆነሻል? ምንም የተለየ ነገር አላለኝም። ማለት አንዳንድ ነገሮችን ነግሮኛል፣ ግን ላምነው አልቻልኩም። ምናልባት በቻልኩት አቅም እንግዲህ ከአንቺ ጋር ቆይታ አድርጌ ነገሮችን ለመጠየቅ ነው ፈልገው። እሺ የት አገኘኸው? ምን አለ እሱ? ምን ያለ ነገር አለ እንዴ? እሱ ጋር አንዳንድ ነገሮች የሚያመላክቱት ወደ እሱ ነው። ንግስት ያለችበትን ሁኔታ ወደ መጥፎ ነገር እንዲያመራ ያደረገው እሱ ነው የሚባል ነገር ስላለ በእኛ ቁጥጥር ስር ውሎ ነበር እና ብዙ ነገሮችን ነግሮኝ ነበረ። ብዙ ነገሮችን አውርተን ነበር። ልጆቹስ ምን አሉ? እነዛስ ጓደኞቿስ? ይኸውልሽ ተረጋጊ ጀመረ። እናቴ ምን ሆነሻል? አይ ምንም አልሆንኩም። ቆይ ምን ሆነሻል? ተረጋጊ። መቼ ነው ያገኘኸው እሱንስ? ያለህ ነገር አለ እንዴ? ምን አለህ? ቆይ ለምን አትረጋጊም አንቺ እናቴ? ምንድነው የተፈጠረው መሀላችን? አይ ምንም የደበቅሽ ነገር አለ እንዴ? እንዴት ልጄ? እኔ አንተን እንዴት እደብቃለሁ? ምን ልደብቅህስ እችላለሁ እንዴ? እንደው መናገር ያለብሽ የደበቅሽ ምን ሆነሃል? ነው ፈልገው እኮ አንተ ልጅ ምን ሆነሃል? እንዴት እደብቃለሁ? እንዴት ካንተ ምንድነው የምደብቀው? ምን ልትለኝ እየፈለግክ ነው? ምንም እያልኩኝ አይደለም። መጀመሪያ ተረጋጊ እሺ። አሁን ከምንም በላይ ጤንነትሽ ይቀድማል። በቻልኩት አቅም ጤንነትሽ እንዲቀድም ብዬ እያሰብኩ ነው። ዝም እያልኩ ነው። ሞቼ ባርፍ ይሻለኝ ነበር። እኔስ እሺ ተረጋጊ። እንደዚህ አትበይ እሺ። ይኸውልሽ እናቴ እናውቃለን አሉ ያለችበትን እነሱ። አይደለም ስሚኝ፣ እኔ እዚህ ቦታ ላይ እንደው መተው እንግዲህ የሆነ ነገር ያወሩ ካሉ ወይ ደግሞ ከንግስት ጋር ተደጋጋሚ ጊዜ ያየሻቸው ጸጉረ ልውጥ ሰዎች የንግስት የቅርብ ሰዎችን ጠንቅቀሽ ታውቂያለሽ እንደ እናትና እዚህ ቤት ላይ ቤዛ መክሊት ወይ ደግሞ አሁን ፍቅረኛ የተባለው ግለሰብ ጓደኛዋ እንደነበር እዚህ እንደሚመጣ ነገረሽኛል እና ከእነሱ ውጭ እዚህ ቦታ ላይ ተደጋጋሚ ጊዜ ይመጣ የነበረ ግለሰብ ወይ ደግሞ ይመጣ የነበረ ሰው ካለ እንደው ብትነግሪኝ። እኔ አላቅም ብያለሁ። ምን እንዳሉህ እነሱ ነው ያላቅም። እኔ ማንም የሚመጣ የለም ከነሱ ሌላ። እኔ ልጆቹንም ይችን ቤዛንማ ምንም አልወዳትም ነበር። ምን እንዳለችህ እኔ አላቅም። ምን ብላህ ነው ግን? ማንም አይመጣም። እኔ ምንም ሰው አላየሁም። እርግጠኛ ነሽ እዚህ ቤት የተለየ የሚመጣ ሰው የለም? ማለት ጸጉር ከዚህ በፊት አይተሽ የማታውቂው ሰው ተደጋጋሚ ጊዜ ከንግስት ጋር በተለየ መንገድ የሚያወራ ሰው ማንም መጥቶ አያውቅም እዚህ ቤት? ወይ ደግሞ ውጪ ላይም አግኝቷት የሚያወራት ሰው ሊሆን ይችላል። እንደው የጎረቤት ሰው ማንም እንደዚህ አየናት ብሎ የነገረች ሰው የለም? ምናልባት እነዛን ሰዎች መንገርሽ ለእኔ ስለሚጠቅመኝ ነው እናቴ። አይ ፈጣሪ ምን እስከ እባክሽ ይሄን ነገር ንገሪኝ እስኪ እናቴ። ያለውን እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ምንድን ነው የተፈጠረው? ምንም እኔ ሁሉንም ነገር ነግሬሃለሁ። ችግር የለውም። የሚያስፈራ ነገር እኮ አይደለም አይደል? እንደ ይሄ ንገሪኝ ልጄ። እኔ ምንም አላቅም። እባክህ ተወኝ። ምንም አላቅም። ምንም እናቴ እኔ አላቅም። ተወኝ። ምንም ያለችበትን ብቻ ፈልገህ ይዘህልኝና ብቻ ሳልሞት አይኗን ልየው እንጂ እሷን እኔ ምንም ይኸውልሽ እናቴ እንደው ምናልባት እዚህ ነገር ላይ ማለት እንዴት እንደምል አላውቅም፣ ግን ምንድን ነው ማለት የፈለግከው? የገባሽበት የተሳተፍሽበት ነገር አለ አላውቅም። ማለት ሰዎች አንቺን በተለየ ጥቅም ሊይዙሽ ፈልገው ከሆነ ከገባሽ ይህን መጠየቅ ላይ ይገባኝ ይችላል፣ ግን እንደው እናቴ ልክ ላልሆን እችላለሁ። ማለት እዚህ ነገር ላይ እጅሽ አለ ወይ አላውቅም። አንተ ምን ማለት ነው? ምን ልትለኝ እየፈለክ ነው? ይኸውልሽ እናቴ ተረጋጊ፣ እባክሽን ተረጋጊ። ምንድን ነው የፈለከው? ልትለኝ የፈለከው ነገር ተረጋጊ። ይሄንን ነገር ልልሽ አይደለም፣ ግን እንደዚህ ነገር ላይ በጥቅም ንግስት እዚህ ነገር ላይ እንድትገባ የተለየ ነገር ያላበዛውም እንዳንተ። ተረጋጊ እባክሽን እናቴ። ይኸውልሽ እኔ እኮ እየጠየቅኩሽ ነው ያለሁት። ምንድን ነው እየጠየቅኝ? ልጄን በገንዘብ ሸጥሽ እያልከኝ ነው? ምንድን ነው ጥቅም? ምንድን ነው አላበዛውም እንዴ? ሄድዳ እባክሽን እናቴ ተረጋጊ። ይኸውልሽ ተረጋጊ፣ መጀመሪያ ይኸውልሽ ተረጋጊ እባክሽን እናቴ። እንድትረጋጊ ነው ፈልገው።
ጭራሽ ምን ልትለኝ ነው የምታምነው? እንደዛ እያልኩኝ አይደለም፣ ግን ድንገት እንደው ሰዎች በእንደዚህ አይነት መንገድ ከገቡ አይታወቅም። እና እኔ ልጆቼን እሸጣለሁ እንደው የተለየ ፍራ አላቅም። እኔም ግን ምን ልበል ያገኘሁት ነገር ስላለ ነው። እባክሽ እንደዚህ አይነት ነገር ካለ ምንድን ነው ያሉ ምንድን ነው ያገኘው ያልከው ያልሆነ ነገር መጀመሪያ ለምን ተርበተበትሽ እናቴ? የሚያርበተበት ነገር እኮ አይደለም። እኔ ትሸጭኛለሽ እያልኩኝ አይደለም። ነገር ግን እንደው ድንገት ነገሮች አስተውሽ አላቅም ለምን እንደዚህ አይነት ነገር ልትገቢ እንደምትችል። እንዴት እገባለሁ? እንዴት ይሄን እንዴት ምንድን ነው ልትለኝ? እንደዛ አይደለም። ይኸውልሽ እንደዛ ሆኖ አይደለም። አትተውኝም እንዴ? ይኸውልሽ እናቴ ተረጋጊ መጀመሪያ። እሺ ተረጋጊ እባክሽን። እንዴ ጭራሽ ነው የት ወሰድከኝ? ጭራሽ ነው ምን አደረገ? በቃ ልጅሽን ለማግኘት ነው አይደል እየጠየኩሽ ያለው? ተረጋጊ እሺ እባክሽን። እኔ ተወኝ ውጣልኝ፣ እንደው ውጣልኝ ከዚህ ቤት። እሺ በቃ ተረጋጊ እኮ ተረጋጊ። ቆይ እናቴ ተረጋጊ። እህታችን ጠፍታለች አይደል እንዴ? እሺ እባክሽን ተረጋጊ። ቆይ ተረጋጊ እባክሽን ተረጋጊ። እሺ ከካሜራ ጀርባ እንዴ ተመልሰን እንመጣለን። እናቴን ላረጋጋት እባክህ። ካሜራው ጠፋልኝ እንዴ። እሺ እንግዲህ ተመልካቾቻችን ከእናቴ ጋር የነበረውን ቆይታ በተወሰነ መልኩ አይታችኋልና እናቴ ትንሽ ስሜታዊ ሆናለች። ካለችበት የጤና አንጻር ነገሮችን ግልጽ አድርጌ ለመናገር እኔም አልቻልኩም። ምክንያቱም እህቴ ታገተች የተባለበት አጋጣሚ ላይ እንግዲህ የእውነቷን ይሁን የውሸቷን እርግጠኛ ባልሆንኩበት ሁኔታ ሐኪም ቤት ገብታ እንደነበረ ግፊቷ ከፍ ብሎ የተለየ የጤና እክል እንደገጠማት ጭምር ነግረውኝ ነበር እና ያንን ነገር ስጠነቀቅላት ነው የነበረው። ነገር ግን ያ ነገር ራሱ እውነቱ ይሁን ውሸት እርግጠኛ አይደለሁም። አቤል ወይ ደግሞ የንግስት ፍቅረኛ ነው የተባለው ግለሰብ እያንዳንዱ ነገር ነግሮኝ ነበረ። እሱ ጋር ያለው እውነት ነው። እናቴስ የአቤልን ስም ሳነሳ ከዛ በተጨማሪ ደግሞ ምን አለ እያለች መርበትበቷ የእውነት ጤናማ አልመሰለኝም። እናቴ ላይ እንደዚህ የተለየ ባህሪ በፍጹም አይቼ አላቅም። ለመጀመሪያ ጊዜ ይመስለኛል ልጇንም ስታነሳብኝ እና ይሄ ነገር የሆነው ደግሞ ከምን የመጣ ነው? እሱን አብረን የምናይ ነው የሚሆነው። እሱ ጋርም የተለየ እውነት ይኖራል። ከዛ በተጨማሪ ደግሞ እሷም የደበቀችው ነገር ይኖራል። ያ ከሆነ ደግሞ ነገሮችን በስርዓት እና መደበኛ በሆነ መንገድ የምንከታተል ይሆናል ማለት ነው። ይሁን አቤል ከእናቴ ጋር የተወሰነ ቆይታ አድርጌ ነበረ። እያንዳንዱ ነገሮች ልታምንልኝ አልቻለችም። ይህ ማለት አንተ የደበከኝ ነገር ካለና እናቴን ያስወነጀልከኝ የውሸት ከሆነ ነገሮች ወደ ከፋ መንገድ እንደሚሄዱ ደጋግሜ ገልጬላለሁ ከዚህ በፊትም አይደለ? ችግር የለውም። እሷ አሁን ብላ አውቃ እንትን ካላለች በስተቀር እኔ ሁሉንም ነገር እናገራለሁ እሷ ፊት። ስለዚህ ማውራት ያለብን ነገር ካለ ችግር የለውም። ስለዚህ እያንዳንዱ ነገር ግልጽ አድርገን እንድነግረኝ ነው የምትፈልገው። እናቴ ጤናዋ ጥሩ አይደለም ተብለዋል። ነገር ግን ወንጀለኛ እስከሆነች ድረስ የጤናዋ ጉዳይ አይደለም ሊያሳስበው የሚቻለው የገባችበት ወንጀል ነው። የሌላ ሰዎችን ወንጀል እያጣራ እነዛን ሰዎች ለፍትህ ለህግ እያቀረብን እኛ ቤተሰብ ላይ ሲሆን ምንሳሳለት ምንም አይነት ምክንያት ሊኖር አይችልም። ስለዚህ በቻልነው አቅም ነገሮችን ለማጣራት እንሞክራለን። ያም የሚሆነው ግን አንተ ጋር ያለው ነገር እውነት ሲሆን ነው። ተግባባን? ስለዚህ ቀጥታ ወደ እናቴ ጋር ነው የምንሄደው። እያንዳንዱ ነገር ምናይና ግልጽ በሆነ መንገድ የምናወራ ይሆናል። እሺ ዳይ ና ናግባ ልቁጫ ግባ። አሁን እኔን አላምን ብለህ እሱን ምስክር ይዘህ መጣ። እባክሽን አረፍ በይ መጀመሪያ አረፍ በይ እባክሽን። እኔን እናትህን አላምን ብለህ እሱን ምስክር ይዘህ መጣ። ይሄ ያለማመን ጉዳይ አይደለም፣ ምስክርነት ሳይሆን ነገሮችን ማጥራት መቻል አለብን። እናቴ ያንተማ የተያዘች እኮ ለአንቺ ልጅሽ ነች፣ ለእኔ ደግሞ እህቴ ነች አይደለ? ነገሮችን አጥርተን መሄድ መቻል አለብን። ያማይሆን ከሆነ ወደ ከፋ ነገር እንዳይሄድ እፈልጋለሁ፣ እፈራለሁ። እናቴ ገባሽ አይደል? ምንም ያስፈራሃል? አንተም ተለክፈሃል እኮ አንተ ጤነኛ አይደለም። እባክሽን ረጋ በይ መጀመሪያ። ይሄ ስራ አይደለም፣ ይሄ ልክፍት ነው የያዘህ አንተ። ስራ ይላል እንዴ? ይሄንን እባክሽን ተረጋጊ። እባክህን አቤል ጠጋ በል ወደዚህ። ይኸውልሽ ማለት ካለማመን የመጣ አይደለም እናቴ ይሄ ነገር የሆነው እያንዳንዱ ነገር እና አንቺ ላይ የተለየ ባህሪ እያየው ነው። አላቅም ለምን ይሄንን ነገር እያደረግሽ እንደሆነ። እንግዲህ ይመስለኛል ለመጀመሪያ ጊዜ ይሆናል ልጅሽንም እኔ ላይ ስታነሽ እና በዚህ ልክ ያደረሰሽ እንደው የንግስት መታገት ነው ብዬ ማሰቡ ለእኔ የተሻለ ነው። ነገር ግን እሱ የነገረኝ የተለየ ነገር አለ። የንግስት ፍቅረኛ እንደሆነ ከዛ በተጨማሪ ደግሞ ብዙ ነገሮችን አብረው እንዳሳለፉ እዚህ ነገር ላይ ደግሞ አንቺም ተሳታፊ እንደሆንሽ በተወሰነ መልኩ አስረድቶኛል እና እንደው እባክሽን እናቴ የደበቅሽን ነገር ካለ እኔ ልጅሽ ነኝ አይደለ? እንደው ይኸውልሽ እናቴ እባክሽን መናገር ያለብሽን እያንዳንዱን ነገር ንገሪኝ፣ አትደብቂኝ እባክሽን። ተነስ። እኔ ምን እደብቃለሁ? አንተ እኔ ምንድን ነው የማውቀውና ነው እኔን ደግሞ ጨምረህ ምንድን ነው የማውቀው? እኔ ያውቃለሁ እንዴ? ምንድን ነው እናንተ ጋር ነች እንዴ ልጅቷ? ያው የባለፈውን ነገር እኮ ነግሬው ነው። እንዳትሰማው ይሄ ልጅ ድሮም ወደ ልጄ ሲመጣ እኔ ፈርቼው ነበረ። ምንድን ነው? ምን ልትል ነው? ምን ልታወራ ፈልገህ ነው? እንዴማ የሁሉን ነገር ተስማምተን አይደል እንዲያደርግ ነው። እዚህ ቤት መጥቻለሁ እኮ ከዚህ በፊት መጠን ከንግስት ጋርም እኮ አውርተናል። እና ብትመጣስ ምን እናንተ የምታወሩትን እኔ ምን አውቄ ነው? ምን አውቃለሁ እናንተ የልጅ ወሬ ላይ እኔ ያው እርሶም እያሉ እኮ ነው ሁሉንም ነገር ያወራ ነው። እርሶም ንግስትም እያሉ አይደል እንዴ ሳሚ ስራውን እንዲያቆም ብለን
ከሰዎቹ ጋር ያለንን ግንኙነት ያወራን እርሱ ምን ትቀባጥራለህ? ምንድነው የሚያስቀባጥርህ? ምን ማለት ፈልገህ ነው እንዴ? ምንድነው የሚያዘላብድህ? ስራውን ታዲያ በዚህ መልኩ ነው እንደሚያቆመው? አዎ ስራውን እንዲያቆም እኔ እምለዋለሁ ሁሌ። ምንድነው ማለት የፈለግከው? እንዲያቆም ያው ከንግስት ጋር ያለውን ነገር መጀመሪያ እርሶን ያወሩት ከእሷ ጋር አውርተው ከዛ በኋላ እኔን ጠሩኝ እንዳግዛችሁ እና ምን አገዝከን? ምን አረክልን? ምን ልትል የፈለግከው ነገር አለ? ልታወራ የፈለግከው ምንድን ነው የፈለግከው? ማሚ እናቴ እሱ እያለ ያለው ምን መሰለሽ ማለት እዚህ ነገር ላይ አንድ ላይ ሆነን ነው እየሰራን ያለ ነው። ያንን ነገር እያደረጋችሁ ያላችሁት ደግሞ እኔ ከዚህ ስራ እንዳቆምና ያው ከምን አንጻር እንደሆነ ይሄን ነገር እያደረጋችሁ ባይገባኝም ከዚህ ስራ እንድሸሽ ነው ወይ ደግሞ ካለንበት ነገር ከዮኒ ከተሙ እንድርቅ አስባችሁ ነው ይሄን ነገር እያደረጋችሁ ያላችሁትና ለምን እንደሆነ አላቅም። ይሄን ነገር ማድረጋችሁ እኔን ደብቃችሁ በእንደዚህ አይነት መንገድ መሄዳችሁ ለምን እንደሆነ አላቅም። ነገር ግን ይሄ ልጅ እያለ ያለው ይሄንን ነው። አንቺ ፊት ደግሞ ይሄንን ነገር ለመናገር ደፍሮ የመጣው እውነት ስላለው ይመስለኛል። በፍጹም ያነ ካልሆነ ሊደፍር አይችልም። እና አንቺ ደግሞ ይሄንን ነገር እየካድሽ ነው ያለሽው። እናቴ እባክሽን አንቺ ጋር እውነት ካለ ንገሪኝ። አንቺንም ንግስትንም ደርዳችሁ እኔ አልካድኩም። እሱ ምን መቀባጠር እንደፈለገ አላውቅም። አንደኛ እኔን በመሀል እንትን እየሆንኩ ነው። ምን ትሆናለህ? ምንድን ነው እንዴ? እውነቱን ይናገሩ። በቃ እኔ ተናግሬያለሁ ሁሉንም ነገር። አንተ የተለከፍክ ልጅ ነህ። አንተ ጤነኛ አይደለህም እንዴ? ያሟል እንዴ ልጁ? ምን ልትለኝ ነው? አንተ ከስራ እንድትወጣ ልጄን አሳግታለሁ እንዴ? እኔ ልጄ እኮ ናት፣ ትንሿ ልጄ አበባዬ። ምን ሆነህ ነው? ምንድን ነው ማለት የፈለግከውን ነገር እኔ አልገባኝም። ምኑ ቀባጣሪ ነው እናቴ? አቤል ማለት ከእሷ ጋር ተባብረህ እንደሆነ እየነገርከኝ ነው የነበርከውና በዚህ ልክ መተህ እዚህ ቦታ ላይ ተዋሸኛለህ ብዬ አላስብም። እንዳልኩ ደግሞ መዋሸትህ ምን ያህል ዋጋ ሊያስከፍል እንደሚችል ተደጋጋሚ ጊዜ ነግሬሃለሁ። ያ ማለት ትክክለኛውንና እውነቱን ከእናቴ ጋር ስታወሩ የነበረውን ነገር ከንግስት ጋር ስታወሩ የነበረውን እያንዳንዱን ነገር ግልጽ አድርገህ ለእናቴ እንድትነግራት እፈልጋለሁ። ያውቁታል እኮ እኔ በቃ ነግሬሃለሁ። ከአንተ የነገርኩ የተለየ ነገር የለውም። አንደኛ መጀመሪያ ንግስትና እሳቸውን ያወሩት ሁሉንም ነገር ሳሚ ስራ እንዲያቆም ንግስት መጣ አወራችኝ። እኔ እና እናቴንም እያስጨነቋት ስለሆነ እነዚህ ሰዎች እኔን እንደማስያዥ አድርገው በቃ ሳሚ እንደታገተች አድርጎ አውቆ ከዛ በኋላ ስራውን እንዲያቆም እና እህቱም ያው በሰላም መንገድ እንደምትለቀቅ ዝም ብሎ እንደማስያዣ እንደምትሆን እንጂ ሌላ ነገር ቤተሰባችሁ ሌላ ነገር ከማድረጋችን በፊት ይህንን በጤናማ መንገድ ብንፈተው አይሻልም ወይ ብለው እናትን አወሯት። እኔ አልነበርኩም በጊዜው ሲያወሯት፣ ግን ንግስት ለእኔ የነገረችኝ ነው። ስለዚህ አሁን እየነገርከኝ ያለው ነገር አንተ በሰዓቱ ሳትኖር ንግስት ለአንተ የነገረች ነው። እሺ ንግስት ለአንተ ከነገረች እንዴት እውነት ሊሆን ቻለ? ይሄ እኮ ነገረችኝ። እኔ መጣሁ ከዛ በኋላ እኔም አንደኛ ንግስት ስትያዝ እሳቸው አንደኛ ስለሚያማቸው እሱን ነገር ማገዝ ስለማይችሉ እኔ ከንግስት ጋር እኔ አብሬ ሆንኩ ማለት ነው። የሆነ ነገር ቢፈጠር እኔ ተሯሩጬ አንተ ማወቅ ካለብህ ፖሊስም ብቻ ማወቅ ያለበት ሰው ካለ እንዳሳውቅ ማለት ነው። ስለዚህ እኔ ያስፈለኩት ለዛ ነው። ምክንያቱም ንግስትና እሳቸው ብቻ ከሆኑ ገባ ነገሩ ወደ ሌላ ነገር እንኳን ቢሄድ ለመፍታት ያስቸግራል እሳቸው አይደለ? ስለዚህ የማውቀው ሰው እሱ አለ ብላ እኔን ይዘኝ መጣች። ስለዚህ ንግስት ከእናቴ ጋር ስታስተዋውቅ ምን ብላ ነው ያስተዋወቀች? ፍቅረኛዋ እንደሆንክ ነው? አይ ጓደኛዬ ነው ብላ ነው የተዋወቀው። ጓደኛዬ ነው ብለው እዚሁ ደብተር እየያዙ ሲያጠኑ ነው የማውቀው። ምን እኔ ውስጡን ምን እንደሚሰራ ምን አውቃለሁ። አሁን ደግሞ እኔ ሴራው ተባባሪ አድርጎ ልጄን ምን ሊያደርግ እንደፈለገ። እኔ ሴራ ተባባሪ አይደለሁም። ስትመጣ ራሱ እኔ ስትመጣ ፈርቼህ ነበረ። ነገረኛ ነገር ነህ ደግሞ። አሁን እኔን ምን አድርጊ ልትለኝ ነው? ምን አይነት የተለከፈ ቆሻሻ ልጅ ነው? ምን እኔ ውሸት ነው የሚያወራው ሁሉ ውሸት ነው። ልጄ እንዳትሰማው ውሸቱን ነው። ይኸውልሽ እናቴ አሁን እኮ የተለየ መርበትበት በተለየ ሁኔታ መሄድ አስፈላጊ አይደለም አይደለ? አንቺ ጋር ያለ እውነት ካለ ለምን አትነግሪኝም? ለእኔም ለአንቺ የሚጠቅመን ያ ነው። እህቴን ለማዳን ልጅሽን ለማዳን አንደኛው መንገድ የሚሆነው አንቺ ጋር ያለውን እያንዳንዱ ነገር መናገር ነው። ይሄ ልጅ ያለው እየተናገረ ያለው እውነት ከሆነ ነገሮች መስተካከል ይችላሉ። ነገሮችን ለማስተካከል ደግሞ እናቴ የአንቺ መልካም ፍቃድ አስፈላጊ ነው። ያም አይሆን ከሆነ ግን ንግስት አደጋ ላይ ነው የምትወድቀው። ከዛ በተጨማሪ ደግሞ አንቺም ደግሞ ወደ አደጋው ወይ ደግሞ ወደ መጥፎ ነገር እንድትሄጂ ነው የሚሆነው። እሱ ሲዋሽ እኔ ምን ልበለው? እየዋሸ እኮ ነው። ምን ፈልጎ እንደሆነ ከኔ ምን ፈልጎ ከልጄ ምን ፈልጎ እንደሆነ። ይሄ ምን ፍቅረኛው ነው እንዴ? ይሄ እንዲህ ነው እንዴ? ፍቅር የዘንድሮ ፍቅር እንዲህ ነው እንዴ? ፍቅረኛ እንዳልሆኑ እኮ እየነገርሽኝ ነበር እናቴ። ፍቅረኛው ነው ካልሽ እንዴት ፍቅረኛ እንዲሆኑ ትፈቅጃለሽ? አንድ ፍሬ ልጅ ነች እያልሽ አይደል እንዴ? ፍቅረኛ ይኸው አምልጦሽ እኮ ፍቅረኛ እንደሆኑ እየተናገርሽ ነው አይደለ? እኔ እንደው ነገረ ስራቸውን አይነዋቸውን አይቼ ነው እንጂ እኔ እነሱ አልነገሩኝም። ግን ይሄ ምን የሚረባ ነው ይሄ? እኔንም እዚህ እሳት ውስጥ ከቶ
ኧረ እንደው አንተንማ እንደው እግዚአብሔር ያሳየኝ አንተን ነገር። አንተ ሰው ነህ እንዴ? ምኑ ነው ባካችሁ? በስመ አብ። ንግስት ለእኔ እህቴ ነች፣ ለእናቴ ደግሞ ልጇ ነች። ያ ማለት ከዚህ በላይ መናገር ያለብህ ነገሮች ካሉ እባክህን፣ በመናገር ብዙ ነገሮች ስለሚስተካከሉ ንገረኝ እባክህን። እኔም እኮ ያለውን ሁሉን ነገር ነግሬሃለሁ እኮ። በቃ እሳቸው ናቸው እኮ እምቢ ያሉት። እንደነገርኩህ ለእኔም እኮ ንግስት ጓደኛዬ ናት፣ ከጓደኝነትም አልፎ ፍቅረኛዬ ናት፣ ፍቅረኛ ይሆናለች። ስለዚህ በቃ እሳቸው የሚያውቁትን ነገር እባክዎት እማዬ ይናገሩ። በቃ ንግስት አሁን ያለችበት ነገር ጥሩ አይደለም። ስለዚህ እባክዎ ይናገሩና ንግስትን ያስለቅቃል። እኔ ማግኘት እፈልጋለሁ። ምንድን ነው ያለችበት? ቆይ ምን ማለት ነው ያለችበት ስትል ምን ማለት ነው እንዴ? አንተን አምኜ አልነበረም። እባክሽን ይኸውልሽ እናቴ ተረጋጊ እባክሽን። እንደዚህ መሆን የለብሽም። ተረጋጊ እባክሽን። ምንድን ነው ምን ልትለኝ ነው የፈለግከው? ቆይ ምን ማለት ፈልገህ ነው እንዴ? ቆይ ምን እያለኝ ነው? እኔም ግራ ግብት አለኝ እኮ። ግራ ታጋባኝ እስኪ። እንደው ድሮም አልወድህም ነበረ። ስትመጣ ቤቴ ቅፍፍት ላይ ነበር። አንተማ የኔ ገዳይ ነህ። ደግሞ ፍቅረኛ አይናት ይላል እንዴ? አይደለም እማዬ፣ በቃ ያለችበት ሁኔታ ጥሩ አይደለም። ንግስት ታግታለች። ስለዚህ በቃ እሷን ለማዳን ደግሞ ሳሚም እንዲረዳ ነው እኔ የመጣሁት። ቆይ እስቲ ድገማ። አሁን ያልከው አንተ ጋር አይደለችም እንዴ ልጄ? ልጄ የት ነች? ምንድን ነው ያልሻለሽው እናቴ? ምንድን ነው ያልሻለሽው? ቆይ ምንድን ነው አንተ እያልክ ያለኸው? አንተ ጋር እንደምትቀመጥ አልነበር? ምንድን ነው እያልክ ያለኸው? ቆይ አንተ ምን ሆነሻል? የምታውቂው ነገር አለ ማለት ነው? የደበቅሽኝ ነገር አለ እናቴ? ምንድን ነው የደበቅሽኝ? እስቲ ተነሽ። ቆይ ምንድን ነው የደበቅሽኝ ነገር አለ ወይ? ምንድን ነው? እሺ ንገረኝ እስቲ። ምንድን ነው? እሺ ንገረኝ። ምንድን ነው? እሺ የደበቅሽኝ ነገር አለ ወይ? ለምን አትነግሪኝም? ልጄ ፈርዶብኝ ለአንተ ብዬ ነው። ምንድን ነው የሰማሽው? ምንድን ነው ልትተባበረ የነበረው? ንገረኝ። እሺ ምንድን ነው የሆነው? ንገረኝ እባክሽን። ላድናት ንግስትን። ምንድን ነው ለአንተ ብዬ ነው። አንተን እንገላለን ከዚህ ስራ ካልወጣ ሲሉኝ እሺ ብዬው ነበር፣ ግን እሱ ጋር እንደሚያስቀምጣት ነው የነገረኝ እኮ። ስለዚህ እዚህ ነገር ላይ ተባባሪ ነበርሽ ወይ? ነበርሽ ተባባሪ? ፈጣሪ ምን ነው በጊዜ ብትሰበስበኝ ነበርሽ እናቴ። የምር እዚህ ነገር ላይ ተባባሪ ነበር። ምን ላድርግ? እንገለዋለን ከዚህ ስራ ካልወጣ። እኔ እኮ እንደዚህ እንገለዋለን አሉኝ። ምን ላድርግ? ለምን እዚህ ነገር እኔ ልጅሽን ለመሸጥ እንደዚህ ለማዳም ብዬ እንደዚህ አይነት ነገር ደግሞ ክፉ ቢደርስባት አላሉኝም። ታገተች የሚለኝ እኮ አሁን ነው። እኛ ጋር ነው የምትቀመጠው፣ የትም አትሄድም። ይሄን እሱን ከስራ ለማስወጣት አሉኝ። ምን ላድርግ? ገንዘብ እንሰጥሻለን አሉኝ። ለገንዘብ ብለሽ? ለገንዘብ ብዬ አይደለም ልጄ ይቅር በለኝ፣ አንተን ለማዳም ብዬ ነው። አሁን ልጄን ፈልጉልኝ። የእውነት ታግታለች፣ እነዛ ሰዎች ወስደዋታል ነው የምትለኝ? ንገረኝ። አንተ ነህ የሸጥካት፣ ግን በሰላም ናት። አንተ ነህ የሸጥካት ልጄን፣ አንተ ነህ የሸጥካት። ወይኔ ዛሬ በሆነ ሞቴ ልጄ። ተረጋጊ እባክሽን፣ ተነሽ እባክሽን፣ ተነሽ፣ ተረጋጊ። ለአንተ ብዬ እኮ ነው። አንተን እንዳይገሉብኝ እንገለዋለን አሉኝ። አሁን የት ነው ያለችው? የእውነት ወስዷታል? አዎ እኔ ጋ የለችም። አየህ መጀመሪያም እባክሽን ተረጋጊ። ሞቴ በሆነ ኖሮ ይዛለታ። አንተን አምኜ ሰው መስለኸኝ ምኖቹ ናቸው የመጡብኝ? ፈጣሪ ምን ጉዶች ናችሁ? እንገለዋለን አሉኝ ማለት እንዴት ሊያስችልሽ ቻለ? እንደዚህ በገንዘብ አንተ መንገዱ አይቀልም ነበረ አሳልፎ ከመስጠት። እኔ ንግስትም እንደዚህ አይነት ሁኔታ ላይ እንድትገባ ከማድረግ መንገዱ አይሻልም? አይቀልም ነበር? የትም ባይወስዷትም እኛ ጋር ነው የምትቀመጠው አሉኝ እኮ። አታለሉኝ። እንደዛስ ቢሆን መፍቀር ነበረብሽ። እኔም ማናገር አልነበርሽም። ነገሮች እኮ መስተካከል ይችሉ ነበር አይደለ? ቀድመሽ ብትናገሪ እኔም ለማገዝ ሞክር ነበረ። ከዚህ በላይ እኮ ብዙ ዛቻዎች፣ ማስፈራሪያዎች ይደርሱናል። እናት ነሽ፣ ይገባኛል ስሜቱ። ነገር ግን ይሄ ነገር እኮ መሆን አልነበረበትም አይደል እንዴ እናቴ? ዛሬ ንግስት ያለችበትን ሁኔታ አናውቅም። ከአውሬዎች ጋር ትሁን ተስማምታ ትሄድ እዛ ቦታ ላይ የምናውቀው ነገር የለም። ከዛ ውጭ ደግሞ አላውቅም። ወይኔ ልጄን አስበላኋት፣ ልጄን በገዛ እጄ። ያቺ ሚጣም እኮ አለችበት። እሷም እኮ ናት እኮ እንዲህ ነገር እናድርግ ያለችኝ እኮ። ስናማክራት ይሁን እንደዚህ ይሻላል። ሚጣ ማለት ያክስታችን ልጅ? አዎ ከእሷም ጋር ማለት ነበር። የእኛ ዘር ማንዘሮች ሁሉ ናቸው እንደዚህ ወንጀል ላይ የተሳተፉት? እንትን ማዳን ነበር ሀሳባችን። እሷ ምን ለማዳን ብላ ነው እዚህ ነገር ውስጥ የገባቸው? እንደዛ ብለሽ እንዳሸውጅኝ እናቴ። እንደሱ ነው እኔ የማውቀው። እንደሱ የትኛው ነገር ያሳስቧቸው ነው? እንደዚህ አይነት ሰዎችን አይከብድም እንዴ? እንደዚህ አይነት ነገር ሰዎችን ለማዳን እኮ ነው አይደል እያደረግን እየሰራን ያለ ነው።
አንተ ሜዳንክ መስሎኝ ነው ልጄ። አንተ ሊገሉብኝ ነው ብዬ እኮ ነው። እንዴት ይሄን ነገር ልታረግ ቻለች? ስንማከር እሷን ማማከር ናትና ልክ ነው አለች። አሁን ይሄ ሁሉ ጭቅጭቅ አያስፈልግም ማየ። በቃ ልጅቷ አሁን ያለች ከእጃችን ወጣለች። አሁን ምን ያርጓት እንዴት ትሆን አላውቅም። ወይኔ ልጄ እና የከፋ ችግር ውስጥ ገብታ ምን ይችላል አላውቅም። ተረጋጊ። ቆይ እናቴ ወይኔ ልጄ ምን ሆንሽ እናቴ? ምን ሆንሽ አልከኝ እናቴ? ምን ሆንሽ? ቆይ ይታጠራ ከካሜራ ጀርባ እባካችሁ ነው እናቴ። ምን ሆንሽ? አንዴ እባካችሁ ነው አምቡላንስ አስጠሩ እባካችሁ ነው። ያዝ ወይኔ እናቴ እባካችሁ አጥፎ ካሜራ